ዛሬ እንግዲህ ሲነበብ እንደሰማ ነው በንባባችን ላይ ትንቢተ ዘካርያስ ከምዕራፍ 11 እስከ ምዕራፍ 14 ነው አብረን የምናየው። እነዚህ ምዕራፎች እንግዲህ ትንሽ ጠንከር ይላሉ እንደገናም ደግሞ ዘመን ተሻጋሪም ትንቢቶች ናቸው። ወደ አዲስ ኪዳንም እንዲሁም ደግሞ ከአዲስ ኪዳንም ባሻገር ደግሞ በስነ ፍጻሜ የምናያቸው አንዳንድ ነገሮች አሉ ማለት ነው። በእነዚህ አራት ምዕራፎች ውስጥ ለነዚህ አራት ምዕራፎች ርዕስ ሰጥቼዋለሁ። ለምትጽፉ ካላችሁ ርዕስ አለው። በእግዚአብሔር ዘላለማዊ እቅድ ውስጥ የእረኛው መከራና ንግስናው። በእግዚአብሔር ዘላለማዊ እቅድ ውስጥ በእግዚአብሔር ዘላለማዊ አጀንዳ ውስጥ ወይም እግዚአብሔር ከዓለም ከመፈጠሩም በፊት ባለው ዘላለማዊ እቅድ ውስጥ የእረኛውን መከራና ንግስናውን የሚያሳይ ምዕራፍ ነው። ይሄኛው አራት ምዕራፍ ማለት ነው። እንግዲህ ከምዕራፍ 11 እስከ ምዕራፍ 14 ያለው ህዝቡ የእግዚአብሔርን እረኛ ቢከዱም እግዚአብሔር በፍርድ በማንጻት ወይም ደግሞ በመከራና ወይም ደግሞ በመጨረሻም በሁሉ ላይ በሚገለጥ ንግስናው የማዳን ዓላማውን ፈጽሟል። እግዚአብሔር እንደ ሌሎቹ ወይም ለዘላለም አይቆጣም። እግዚአብሔር በየትኛው የትንቢት መጽሐፍ ውስጥ ስናይ ቁጣ እና ፍርድ የእግዚአብሔር መዝጊያ መቋጫ አይደለም። የነቢያት መጽሐፍትን መቋጫና መዝጊያው ፍርድ አይደለም። ነገር ግን እግዚአብሔር የሚምር እግዚአብሔር እጅግ መሐሪ እጅግ ቸር ታጋሽም ነው ይላል። ስለዚህ ህዝቡ እረኛውን ቢከዱም እረኛውን መከራ ቢያሳዩትም እረኛውን ቢወጉትም ዋጋውን አሳንሰው 30 ብር ቢያደርጉትም እረኛውን ፍዳ ቢያሳዩትም ነገር ግን እግዚአብሔር ፍርዱን ለማንጻት መከራውንም እነሱን ለመለወጥ ተጠቅሞበታል ማለት ነው። ስለዚህ በመጨረሻ በንግስናው የማዳን ዓላማውን ፈጽሟል እግዚአብሔር ይመስገን። ለዚህ ነው እርሱን በእግዚአብሔር ዘላለም እቅድ ውስጥ የእረኛው መከራና ንግስናውን እንድናይ የሚያስፈልገው። እንግዲህ እነዚህን 14 ምዕራፎች በምናይበት ጊዜ ከእረኛው አንጻር አንዳንድ ነገሮችን ማየት አለብን። ለምሳሌ ምዕራፍ 11 ቁጥር 12 ላይ የተከዳው እረኛ ይላል። የተከዳውን እረኛ እናገኛለን። አነባዋለሁ። ምዕራፍ 11 ቁጥር 12 ላይ እንደዚህ ይላል፣ እኔም የሚበጅ መስሎ ከታያችሁ ዋጋዬን ክፈሉኝ፣ አይሆንም ካላችሁ ተዉት አልኋቸው። ስለዚህ 30 ብር ከፈሉኝ ይላል። 30 ብር ከፈሉኝ ይላል እረኛው፣ የተከዳው እረኛ። ምዕራፍ 11 ቁጥር 12 ላይ ምዕራፍ 12 ቁጥር 10 የተወጋው እረኛ ቁጥር 10ን አነባዋለሁ። በዳዊት ቤት በኢየሩሳሌም ነዋሪዎች ላይ የርኅራኄና የልመና መንፈስ አፈሳለሁ፣ ወደ ወጉኝ ወደ እኔም ይመለከታሉ። ወጉኝ ነው የሚለው እረኛው ራሱ እግዚአብሔር። ነቢዩም የእረኛው የእግዚአብሔር ወካይ ሆኖ ወጉኝ ነው የሚለው፣ እኔን ወጉኝ ነው የሚለው እና ይህም በአዲስ ኪዳን አለ። የተወጋው የወጉት ያዩታል ይላል። የወጉት አይኖች ያዩታል። ዮሐንስ ራእይ 1:7 ላይ የወጉት አይኖች ያዩታል ይላል። ስለዚህ ምዕራፍ 12 ቁጥር 10 ላይ የተወጋው እረኛ፣ ምዕራፍ 11 ቁጥር 12 የተከዳው እረኛ፣ ምዕራፍ 12 ቁጥር 10 የተወጋው እረኛ፣ ምዕራፍ 13 ቁጥር 7 የተመታው እረኛ፣ ምዕራፍ 13 ቁጥር 7 እግዚአብሔር ጸባዖት እንዲህ ይላል፣ በቅርብ ወዳጄ ላይ ንቃ፣ እረኛውንም ምታ፣ በጎቹም ይበተናሉ። የተመታው እረኛ፣ ይህም ቀጥታ ኢየሱስ ስለ ራሱ ተጠቅሞታል። ሊይዙት በመጡ ጊዜ ደቀ መዛሙርቱ ሲሸሹ እረኛውን ምታ፣ በጎቹም ይበተናሉ። ስለዚህ ኢየሱስን ያዙት፣ መቱት፣ እረኛውን መቱት፣ ደቀ መዛሙርቱ ተበተኑ። ስለዚህ የተመታው እረኛ ምዕራፍ 13 ቁጥር 7፣ ምዕራፍ 14 ቁጥር 9 የሚነግሰው እረኛ፣ ምዕራፍ 14 ቁጥር 9
አነበዋለሁ እሱንም። ይህን 1/3ኛውን ክፍል ወደ እሳት አመጣለሁ፣ እንደ ብር አለጥራቸዋለሁ፣ እንደ ወርቅም እፈትናቸዋለሁ። ይቅርታ ያነበብኩት ሌላ ክፍል ነው በስተት ምዕራፍ 14 ቁጥር 9 ሳይሆን ምዕራፍ 13 ቁጥር 9 ነው። ምዕራፍ 14 ቁጥር 9 እግዚአብሔር በምድር ሁሉ ላይ ይነግሳል። በዚያን ቀን እግዚአብሔር አንድ ስሙም አንድ ብቻ ይሆናል። እግዚአብሔር በዚያን ቀን በምድር ሁሉ ላይ ይነግሳል። እግዚአብሔር ይመስገን። እግዚአብሔር አንድ ስሙም አንድ ብቻ ይሆናል፣ የሚነግሰው እረኛ። ስለዚህ በእግዚአብሔር ዘላለማዊ ዕቅድ ውስጥ እረኛው ቢከዳም ቢወጋም እንደገና ደግሞ ቢመታም በዚህ አይደለም የሚቀረው። እረኛው ይነግሳል፣ በምድር ላይ ይነግሳል። ስሙም አንድ ነው፣ እኔም አንድ አምላክ ነኝ፣ ስሜም አንድ ነው ብሎ ይናገራል ማለት ነው። ስለዚህ ይሄንን ፍሬምወርክ ይዘን በዚህ ፍሬምወርክ ውስጥ እነዚህን 4 ምዕራፎች እናያለን ማለት ነው። እንግዲህ ትንቢተ ዘካርያስ ከምዕራፍ 11 እስከ ምዕራፍ 14 ያለውን ክፍል የዘካርያስ ሁለተኛው ክፍል ነው። ከምዕራፍ 1 እስከ ምዕራፍ 8 ያለው የመጀመሪያው ክፍል ነው። ከምዕራፍ 9 በኋላ እስከ ምዕራፍ 14 ደግሞ ያለው ሁለተኛው ክፍል ነው ማለት ነው። ይሄ የዘካርያስ ሁለተኛው ክፍል ነው። ታዲያ እንግዲህ ወደኋላም እየተማርን ስለነበረ የዘካርያስን መጽሐፍ እስካሁን ድረስ ያሉትን 10 ምዕራፎች ተምረናል። ምዕራፍ 9 እና ምዕራፍ 10 ላይ በጣም አስደናቂ የሆኑ ተስፋዎችና በረከቶችን ይናገራል። ምዕራፍ 9 እና ምዕራፍ 10 በሁለተኛው ክፍል የዘካርያስ መጽሐፍ ከምዕራፍ 9 በኋላ ሁለተኛው ክፍል በሚጀምርበት ምዕራፍ ውስጥ ምዕራፍ 9 እና ምዕራፍ 10 አስደናቂ የሆነ እግዚአብሔር የሚሰጠውን ተስፋ፣ በረከት፣ ዘመን ተሻጋሪ የሆነ በዘመኑ ለነበረው ማህበረሰብ ወይም በዘመኑ ለነበረው ይሁዳና ኢየሩሳሌም ሳይሆን ለእኛም ጭምር የሆነ በረከትና ተስፋ ይሰጠንና ከዛ ከምዕራፍ 11 በኋላ እስከ ምዕራፍ 14 ባለው ውስጥ በተለይ ምዕራፍ 11፣ 12 እና 13 ውስጥ ጥፋትና ፍርድ ወደ ጥፋትና ወደ ፍርድ ይቀየራል። ለምንድን ነው መልእክቱ ትንሽ ለየት ይላል? ለምሳሌ ሌሎቹን የነቢያት መጽሐፍት ስናይ ከፍርድ ይጀምራል፣ ከቁጣ ይጀምርና እግዚአብሔር በዛው እንደተቆጣ አይቀርም። ከዛ ምኑን ያመጣልናል? ተስፋውን ያመጣልናል። እዚህ ላይ ግን ከሚገርም ተስፋ፣ ከሚገርም በረከት፣ በጣም አስደናቂ ነገሮችን እየነገረን መጥቶ ከምዕራፍ 11 በኋላ ይቀየርና ወደ ፍርድ ይገባል። ወደ ፍርድ ይቀይረዋል መጽሐፉን ማለት ነው። ስለዚህ ወደ ፍርድ ሲቀይር መልካሙን እረኛ አለመቀበል ነው። ከምዕራፍ 11 እስከ ምዕራፍ 14 መልካሙን እረኛ አለመቀበል የሚያመጣውን ፍርድ ጉልህ አድርጎ ያሳየናል። ስለዚህ ምንድነው የቀየረው? መልእክቱ ለምን ተቀየረ? ከምዕራፍ 9ና ምዕራፍ 10 ላይ ካለው በረከት ለምንድን ነው ወደ ፍርድ ወደ ተስፋ የመጣው? መልካሙን እረኛ ህዝቡ ምን አላደረገው? አልተቀበለው። መልካሙን እረኛ ከዱት፣ ወጉት፣ መቱት። ስለዚህ ፍርዱን ይናገራል፣ ፍርዱን ያመጣል ማለት ነው። ስለዚህ መጽሐፉ በዚህ መልኩ ትረካውን ወይም ደግሞ መልእክቱን ሲቀይር እናያለን። እንግዲህ እነዚህ ምዕራፎች እነዚህ 4 ምዕራፎች ምዕራፍ 11፣ ምዕራፍ 12፣ 13 እና 14 ሌላው ትልቁ ማተኮር ያለብን ነገር ስለ እረኛው መከዳት፣ ስለ እረኛው መወጋት፣ ስለ እረኛው መተው ብቻ ሳይሆን ሌላው በመጽሐፉን እነዚህ ምዕራፎች በምናነብበት ጊዜ ማጥለቅ ያለብን መነጽር አለ። ይሄም መነጽር ምንድነው? 3 ምድቦች አሉት ወይም ደግሞ ድርብ ፍጻሜ አለው። ደብል ፉልፊልመንት አለው። ፍጻሜው ድርብ ነው። አንደኛው ፍጻሜው በዘመኑ ላለው ፍጻሜ ያለው፣ እንደገና ያው ሐሳብ ያው ትንቢት ወይ ደግሞ ያው ፍርድ ወይም ያው በረከቱም ፍርዱም ደግሞ ለዛ ዘመን ብቻ ሳይሆን ዘመን ተሻጋሪ ሆኖ በመሲሁም ዘመን የሚፈጸም እንደሆነ እናያለን። ዘካርያስ ስለ ራሱ ዘመን እየተናገረ በተመሳሳይ ደግሞ ወደ መሲሁ ዘመንና
እንደገናም ደግሞ ወደ ዳግመኛ ምጽአት ወይም ደግሞ ወደ ፍጻሜው ዘመን ወደ ስነ ፍጻሜ ያመለክተናል። ያንኑ መልእክት ማለት ነው። በዛው መልእክት ላይ ላለው ህዝብ ለዛው ዘመን ችግር ለዛው ዘመን ክስተት መልስ እየሰጠ በዛ ውስጥ መሲሁን እንድናመለክት ያደርገናል። እንደገና ደግሞ መሲሁን ብቻ አይደለም የዘመን ፍጻሜንም እንድናይና እንድንመለከት ያደርገናል። ይሄ ድርብ ፍጻሜ አለው። አንዳንድ ትንቢቶች ድርብ ፍጻሜ አለ። ለምንድን ነው ድርብ ፍጻሜ የሚኖሩት? አንዳንዴ ይመስለኛል ነቢያቶቹም በደንብ የሚያስተውሉ አይመስለኝም። ማለትም ምን ማለት ነው? ስለ መሲሁ እንደሚናገሩ ስለ ክርስቶስ እንደሚናገሩ የሚያስተውሉ አይመስለኝም። የሚናገሩት በጊዜው ለተከሰተው ችግር ከእግዚአብሔር አፍ የመጣላቸውን መልእክት ለጊዜው መፍትሄ በሚሆን መልኩ ቁጣም ከሆነ ተስፋም ከሆነ በረከትም ከሆነ መርገምም ከሆነ በጊዜው ላለው መልእክት ያመጣሉ። ግን ያ መልእክት ደብል ፍጻሜ አለው። ከዘመኑ አልፎ በሌላው ዘመን የሚተላለፍ ነው። ይህንን በምሳሌ እንዴት አድርጌ ላስቀምጠው? አንዳንዴ ወደ ክፍለ ሀገር ስንሄድ በባስ እንደዚህ ስንሄድ የሆኑ ተራሮች ወይ ተያይዘው ወይም ደግሞ ተነባብረው እናገኛለን። ከርቀት ስናያቸው ከፊት አንድ ትንሽ ተራራ ይኖርና እዛው ላይ ደግሞ ተለጥፎ አንድ ትልቅ ተራራ አለ። ወይም ደግሞ ከጎኑ ደግሞ አንድ ደግሞ ሌላ ትልቅ ተራራ አለ። እንደው ገጥሟችሁ ከሆነና ብዙ ጊዜ እኔ ስለማስተውለው ነው። ከዛ ስናየው አንድ ላይ ተያይዞ ወይም ደግሞ ተነባብሮ የተቀመጠ ይመስላል። ከዛ ልክ እየተጠጋን መተን የመጀመሪያው ተራራ ጋር ስንደርስ ለካ በመጀመሪያው ተራራና በሁለተኛው ተራራ መካከል በጣም ትልቅ ሜዳ አለ፣ ወይም ሰፊ ርቀት አለ። ከተማ ወይም መንደር ሊኖር ይችላል። ለምንድን ነው ተያይዞ ይመሰለን? ልክ እንደ እርከን ትንሹ ተራራ ከፊት ከዛ ከኋላ ትልቁ ተራራ ተለጥፎ እዛው አንድ ቦታ ላይ ያለ እዛው አንድ ቦታ ላይ ተገጣጥሞ ያለ ወይም ተያይዞ ያለ ለምን ይመስለናል ብለን ስንል ከርቀት ስላየነው ነው። ስንጠጋ ግን በአንዱ ተራራና በአንዱ ተራራ መካከል ትልቅ ርቀት አለ። ስለዚህ ነቢያቶችም በዘመኑ የተፈጠረውን ችግር እነ ዘካርያስ በዘመኑ የገጠማቸውን ችግር፣ ማህበራዊ ቀውስ፣ እንደገና ከፍትህ አንጻር፣ ከመንፈሳዊ ነገር አንጻር፣ ከስነ ምግባር ከሞራል አንጻር የሚገጥማቸውን ችግር ያንን ችግር ለመፍታት ወይም በዛ ችግር ላይ የእግዚአብሔር ድምፅ ምንድን ነው፣ ቁጣው ምንድን ነው፣ ፍርዱ ምንድን ነው፣ እንደገና ደግሞ ተስፋውስ ምንድን ነው የሚለው ሲናገሩ የሚያዩት ልክ እንደተደራረበ ተራራ ነው። ሁሉ ነገር ለዛ ጊዜ ይመስላቸዋል። ግን አንዳንድ ነገሮች ለምሳሌ ምሳሌ ነው፣ በኋላ እንመጣበታለን። ለምሳሌ የእረኛውን ዋጋ በተመለከተ የተከዳውን እረኛ ስንመለከት ዋጋውን አሳንሰው 30 ብር ሰጡት ይላል። በ30 ብር እንትን አደረጉት፣ በ30 ብር ዋጋ ሰጡት። 30 ብር ማለት በብሉይ ኪዳን አንድ ባሪያ በሬ ቢወጋው ካሳው 30 ብር ነው። በጣም ትንሽ ብር ማለት ነው። በጣም ለአንድ ባሪያ በበሬ ለተወጋው ባሪያ የሚሰጠው ካሳ ነው። እና እረኛውን ዋጋውን 30 ብር አደረጉት ይላል። ከዛ 30 ብሩንም ደግሞ እንደገና እንትና በሸክላ ሰሪው ለሸክላ ሰሪው ሰጡት ይላል። ይህንኑ ትንቢት ስናይ አዲስ ኪዳን ላይ ኢየሱስን በ30 ብር ይሁዳ ሸጠው። ይሁዳ ሲሸጠው አምጥቶ ብሩን ቤተ መቅደስ ለካህናቶቹ ሰጣቸው። ካህናቶቹ ደግሞ ይሄ የደም ገንዘብ ነው አልፈልግም ብለው ሄደው ከሸክላ ሰሪው ምን ገዙበት? መሬት ገዙበት። መሬቱንም አኬልዳማ የደም ምድር አሉት። በተመሳሳይ የብሩ መጠን አልተጠለም፣ ሸክላ ሰሪው አልተለወጠም፣ መቅደሱም አልተለወጠም። በዘካርያስ ዘመን ላለው የተከዳው እረኛን በተመለከተ የተነገረው ትንቢት ቃል በቃል እያንዳንዱ ነገር የት ጋር ተፈጽሞ እናያለን? በማቴዎስ ወንጌል ውስጥ ወይም ደግሞ ዮሐንስ ወንጌል ውስጥ ተፈጽሞ እናየዋለን። ይህንን ስናይ እንዴ ዘካርያስ ከወንጌላት ከተጻፉ በኋላ ነው እንዴ ሁለተኛው ክፍል የዘካርያስ መጽሐፍ የተጻፈው ብለን እስክንል ድረስ አንዳንድ ነገሮች በግልጽ ምን አድርገዋል? በዚህ መልኩ ተቀምጠዋል ማለት ነው። ይሄ ማለት ወንጌላት ከተጻፉ በኋላ ነው የተጻፈው ለማለት ሳይሆን የዚህን ያህል በጣም የጠራ እይታና
የጠራ ዘመን ተሻጋሪ ያለው ወይም ደግሞ ድርብ ፍጻሜ ያለው ትንቢት እንደተናገረ እናያለን። ዘካርያስ ግን መሲሁን እያሰበ ምን አላደረገልንም? ጽሑፉን አልጻፈልንም። ዘካርያስ የጻፈልን መሲሁን እያሰበ ሳይሆን በዘመኑ የተከሰተውን ችግር እያሰበ የጻፈልን፣ ግን ለዛም ዘመን እንደገና ደግሞ በመሲሁም ዘመን ተፈጻሚነት አለው ማለት ነው። ይሄን ይመስላል። ሌላው ይሄንኑ ለማብራራት አንዳንድ እንትኖችን እስኪ እንመልከት። ለምሳሌ ከኢሳያስ ምዕራፍ 7 ቁጥር 14 ላይ ኢሳያስን ስናይ ተመልክተነዋል። ለአካዝ የተሰጠ ምልክት ነበረ። ምልክት ለምን አለው? አለምንም አለ። በቃ የሰራዊት ጌታ እግዚአብሔር ምልክት ይሰጣል አለው። ሕፃን ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል አለ። አማኑኤል ይባላል የተባለው ልጅ እናቱ ገና ሕፃኑ ጡት መጥባት ጡት መጥባት ሲያቆም እነዚህ የፈራሃቸው ሁለት ነገስታት ይወድቃሉ አለው። ታሪካዊ ነገሩን ስንመለከተው አማኑኤል የሚባለው ልጅ በተወለደ ወይም ደግሞ ምናልባትም አንድ ሕፃን ልጅ ጡት መጥባት የሚጥለው ወይ 7 ዓመት ወይም 10 ዓመት ወይም 2 ዓመት ይሁን ብቻ በጥቂት ዓመታት ውስጥ የተፈጸመ ነው። ልጁም የተወለደ ነው። ነገር ግን ማቴዎስ ደግሞ ወሰደና እንዲህ ተብሎ እንደተጻፈ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ የነቢያት ቃል ተፈጸመ ብሎ ያንን ጥቅስ ተጠቅሞ ምን አድርጎታል? ለኢየሱስ ነው ብሎ አስቀምጦታል። በድርብ ፍጻሜ ውስጥ ሁሉንም አንስተን በአዲስ ኪዳን ከመሲሁ ጋር እንደው የሚሰንትን አንሰፋው አንድ ትንቢት አንስተን ይሄ ነገር ስለ ኢየሱስ ነው ብለን ወስደን እዛ ዘመን ላይ አናደርገውም። ስለ ኢየሱስ ከሆነ ወይም ደግሞ ስለ መሲሁ ከሆነ ወይም ስለ መጨረሻው ዘመን ከሆነ በአዲስ ኪዳን በወንጌላትና በመልእክታት ውስጥ የግድ እነዚህ በብሉይ ኪዳን የተነገሩት ትንቢቶችና ጽሑፎች በአዲስ ኪዳን ጸሐፊዎች ጥቆማ መሰጠት አለበት። ልክ እንደ ማቴዎስ ጥቆማ መሰጠት አለበት፣ እንደ ዮሐንስ ጥቆማ። እነ ጳውሎስም ብዙ ጥቅሶችን ከመዝሙረ ዳዊት ከኢሳያስ ላይ ተጠቅመዋል። ስለዚህ የአዲስ ኪዳን ጸሐፊዎች የግድ ምን ማድረግ አለባቸው? በእነዚህ ጥቅሶች ላይ ተንተርሰው ጽሑፋቸውን ማቅረብ አለባቸው። ማቴዎስ ባይጽፍ ኖሮ ማቴዎስ 1:22 ባይኖር ኖሮ አማኑኤል የሚለው ቃል የቱ ጋር ያበቃና የቱ ጋር ይቆም ነበረ? ኢሳያስ መጽሐፍ ላይ በዛ ዘመን ተፈጸመ ብለን እናቆም ነበር። አይ ለመሲሁ ነው። እንዴት ለመሲሁ ነው ልንል ቻልን? የአዲስ ኪዳን ጸሐፊዎች ይሄ ክፍል ስለ መሲሁ ነው የሚናገረው ብለው ስለነገሩ። ለምሳሌ ሆሴ 11:1 ላይ ከግብፅ ልጄን ጠራሁት የሚለው በዘመኑ ለእስራኤል የተጻፈው የተፈጸመ ነው፣ ለእስራኤል የተነገረ ነው። ግን ደብል ፉልፊልመንት ስላለው ወይም ደግሞ ድርብ ፍጻሜ ስላለው ማቴዎስ ወንጌል ምዕራፍ 2 ቁጥር 15 ላይ ኢየሱስ ዮሴፍና እናቱ ኢየሱስን ይዘው ወደ ግብፅ ሸሹ። ከዛ ደግሞ ሕፃኑን የሚፈልገው ሞቷል የሚባለውን ድምፅ ሲሰሙ፣ መልእክት ሲሰሙ፣ በህልም ሲረዱ ሕፃኑን ይዘው ምን አደረጉ? ወደ ምድራቸው ተመለሱ። ልጄን ከግብፅ ምን አደረጉት? ጠራሁት የሚለው ይሄንን ነው ብሎ አለ። ስለዚህ አሁንም የአዲስ ኪዳን ጸሐፊዎች ይሄን ክፍል ለኢየሱስ ስለተጠቀሙ ድርብ ፍጻሜ አለው ብለን እንላለን፣ ወይም ደግሞ ደቡል ፉልፊልመንት አለው ብለን እናስባለን ማለት ነው። ሶስተኛው ዘካርያስ 9:9 ነው። ዘካርያስ 9:9ንም ስናይ የሚመጣውን የጽዮንን ንጉሥ ይናገራል። በቀጥታ ይሄኛውንም ቃል ስንመለከት ማቴዎስ ወንጌል ላይ የምናያለን። ሆሳዕና ብሎ ንጉሥሽ የዋህ ሆኖ በአህያይቱና በውርንጭ ላይ ይመጣል ቢለውን በሆሳዕና ወደ ኢየሩሳሌም ሲገባ ጨርቃቸውን አንጥፈው የዘንባባ ዝንጣፊ ይዘው ምን አደረጉት? ተቀበሉት። ሆሳዕና እያሉ ምን አደረጉት? ተቀበሉት። በቀጥታ ይሄም ምን ያደረገ ነው? የተፈጸመ ነው። ታዲያ ዘካርያስንም ስንመለከት በምዕራፍ 11 ከቁጥር 4 እስከ 14 ያለውንም ደግሞ በምናይበት ጊዜ ሁለቱን እረኞች እናያለን። ሁለት እረኞች የሚል ተጠቅሰው እናያለን። የቅርቡ ተፈጻሚነት አለው በእስራኤል መሪዎችና ወይም ደግሞ ህዝቡን የሚወቅስበት ነው። የእስራኤል መሪዎችን እና ህዝቡን የሚመለከት ነው። ስለዚህ አንዱ ይሄ ነው። በሩቁ ደግሞ ለምሳሌ ዘካርያስ ምዕራፍ 11 ከቁጥር 4 እስከ 14 ያለውን በሩቁ ደግሞ ስናይ በክርስቶስ ላይ የተፈጸመ ነው። ቅድም እንዳየ ነው በ30 ብር መሸጡ ወይም ደግሞ በ30 ብር መከዳቱ በቅርብ ውስጥ
በእስራኤል መሪዎች ላይ ወይም ደግሞ ህዝቡን በተመለከተ ነው። ህዝቡን ነው የሚወቅሰው። ህዝቡ እረኞቻቸውን መሪዎቻቸውንና ህዝቡን በተመለከተ ነው። ህዝቡን ነው የሚወቅሰው። ህዝቡ እረኛውን አልተቀበለም። እረኛውን ምን ያደረገው? ከዳው። የእረኛውን ዋጋ አቃለለው ብሎ ይናገራል። በቅርብ ላለው በዘካርያስ ዘመን እስራኤልና ህዝቡን ነው የሚመለከተው። በሩቅ ደግሞ በኢየሱስ ክርስቶስ ተፈጸመ። ኢየሱስ ክርስቶስ በ30 ብር መሸጡን ማቴዎስ 27 ላይ እናገኘዋለን። የአስቆሮቱ ይሁዳን ክህደት እናያለን። ኢየሱስን አስቆሮቱ ይሁዳ ከዳው ይለናል ጸሐፊው ማቴዎስ ሲጽፍ። የቅርብ ደግሞ እንትኑ ምንድነው? ዘካርያስ ሲነግረን የእስራኤል ህዝብ ምን አደረገ? መሪውን እረኛውን ምን አደረገው? ከዳው። ወይም እረኛውን ዋጋውን 30 ብር አድርጎ አቀለለው፣ ከዳው ብሎ ይነግረናል ማለት ነው። ስለዚህ እነዚህ ነገሮችን በምንመለከትበት ጊዜ ትንቢቶች ለዘመኑ ላለው መልስ አላቸው። እንደገና ደግሞ ዘመን ተሻጋሪ ሆነው በሌላም ዘመን ላይ በመሲሁም ዘመን ላይ ሲፈጸሙ እናያለን። እንደገና ከመሲሁም ዘመን አልፈው አንዳንዶቹ 3 ጊዜ የትንቢት እንትን አላቸው። ለምሳሌ የወጉት ያዩታል የተባለው እንትን እዚሁ ላይ ቀደም እንዳነበብነው ማለት ነው ምዕራፍ 12 ላይ ቁጥር 10 ላይ ምንድነው የሚለው? ወደ ወጉኝ ወደ እኔም ይመለከታሉ ይላል። ወደ ወጉኝ ወደ እኔም ይመለከታሉ ይላል። ስለዚህ በዘመኑ የተፈጸመ ነገር ነው ይሄ። በዘመኑ የነበሩት እረኛውን የወጉት እረኛውን የከዱት እነሱ መልሰው ንስሐ ይገባሉ፣ ይጸጸታሉ የሚል ነው ሐሳቡ። ይሄው ሐሳብ በመስቀል ላይ ደግሞ ተፈጽሟል። ዮሐንስ ወንጌል ላይ ደስናይ የወጉት ያዩታል የሚለው ተጠቅሞታል። መስቀል ላይ በሚሞትበት ጊዜ ራእይ ደግሞ ምዕራፍ 1 ቁጥር 7 ላይ እንደገና ደግሞ በስነ ፍጻሜ ኢየሱስ ዳግመኛ ተመልሶ በሚመጣበት ጊዜ የወጉት ያዩታል። ስለዚህ አንዳንዱ ትንቢት 3 ጊዜ ተፈጻሚነት አለው። ለዘመኑ መልእክት አለው፣ ትንቢቱ ተፈጻሚነት አለው። ለመሲሁ ትንቢቱ ተፈጻሚነት አለው። የአዲስ ኪዳን ጸሐፊዎች ተጠቅመውበታል። እንደገናም ደግሞ በስነ ፍጻሜም ደግሞ ኢየሱስ ዳግመኛ ተመልሶ በሚመጣበት ጊዜ የወጉት ያዩታል የሚለውን ተጠቅሞ ይህንኑ ዘካርያስ ምዕራፍ 12 ቁጥር 10 በመጥቀስ ሁለቱም ዮሐንስ ወንጌል ላይ ዮሐንስ ራእይ ላይ ጥቅም ላይ አገልግሎት ላይ ውሏል ማለት ነው። ስለዚህ በዚህ መልኩ ትንቢቶች ደብል ፉልፊልመንት አላቸው ማለት ነው። ድርብ ተፈጻሚነት አላቸው ማለት ነው። በዘመኑም በሚመጣውም ዘመን በመሲሁም ዘመን እንዲሁም በስነ ፍጻሜም ተፈጻሚ ናቸው ማለት ነው። እንግዲህ ይህንን ካልን ይበቃኛል። ማስረጃ ያቀረብኩት ማስረጃ እነዚህን 4 ምዕራፎች በምናነብበት ጊዜ እዛው ጋር ያበቁ ብቻ አይደሉም። በመሲሁም ዘመን አለ፣ ከመሲሁም ዘመን በኋላ በስነ ፍጻሜም አለ ማለት ነው። ስለዚህ ይህንን በዚህ ፍሬምወርክ በዚህ መነጽር ውስጥ ሆነን ነው ምዕራፎቹን ማየት ያለብን ለማለት ነው። ዋናው ነገር ይሄ ነው። በዚህ መነጽር ውስጥ ሆነን ነው ምዕራፎቹን ማየት ያለብን። አንዳንዱ በዘካርያስ ዘመን የተፈጸመ በዘካርያስ ዘመን ላለው ችግር መልስ ነው። ሌላው በመሲሁ ዘመን ነው። ሌላው ደግሞ በስነ ፍጻሜ ነው። እነዚህን አይተን በዚህ መነጽር ውስጥ ሆነን ነው ማየት ያለብን ማለት ነው። ግልጽ ነው። እሺ፣ ሌላው በእነዚህ 4 ምዕራፎች ውስጥ ቁልፍ ቃል አለ። በጣም በተደጋጋሚ በየምዕራፉ የምናነበው በዚያን ቀን የሚል ነው። በዚያን ቀን የሚለው ልክ እንደዚሁ ድርብ ፍጻሜ አለው። በዚያን ቀን የሚለው በዚያን ቀን ሲል አንዳንዱ እዛው ዘካርያስ ባለበት ቀን ላይ በዚያን ቀን እንዲሆነ ብሎ ያንን ይጠቅሳል። በዚያን ቀን የሚለው እንደገና ደግሞ በመሲሁ መምጣት ላይ ገና የእግዚአብሔርን ቀነቀጠሮ እግዚአብሔር የወሰነውን ያቀደውን ቀነቀጠሮ በመሲሁ የሚፈጸመውን ያሳያል በዚያን ቀን ብሎ። ሌላው ደግሞ በዚያን ቀን የሚለው ገና እስካሁንም ያልተፈጸመው በስነ ፍጻሜ የሚሆነውን ነገር በዚያን ቀን ብሎ ይናገራል። ለምሳሌ ንግስናውን በተመለከተ በዚያን ቀን ብሎ ያስቀምጥልናል። ንግስናውን በዚያን ቀን ብሎ ንግስናውን በሚያስቀምጥልን ጊዜ እግዚአብሔር ይነግሳል
ብሎ ይነግሳል ብሎ ይናገራል። እግዚአብሔር ይነግሳል። ይሁዳን ብቻ ሳይሆን ኢየሩሳሌምን ብቻ ሳይሆን የዓለምን መንግስታት ሁሉ ምን ያደርጋል? ይነግሳል የሚለው ቃል እሱ ቃል ማለት ነው። ዮሐንስ ራእይ ላይ ሄደን ስናየው የክርስቶስ የዓለም መንግስት ለክርስቶስ ሆነች ይላል። ሁሉ አሕዛብን ሁሉ መንግስታትን ሁሉ እንደሚገዛና በሁሉ ላይ ገዢና ንጉስ እንደሚሆን ዘካርያስ ላይ የተነገረው በዚያን ቀን ተብሎ የተነገረው ነገር ስነ ፍጻሜም ላይ ይፈጸማል ማለት ነው። ስለዚህ በዚያን ቀን የሚለውን በሙሉ ስንመለከታቸው በዘመኑ ላለው ነው። አንደኛ በዘካርያስ ዘመን፣ ሁለተኛው በመሲሁ ዘመን ላለው ያገለግላል። ከዛም ጋር አብሮ ተያይዞ ስለተጻፈና ስለተቀመጠ፣ ሶስተኛው ደግሞ በስነ ፍጻሜ ያለውን ደግሞ በክርስቶስ ዳግመኛ ምጽአት ያለውን ያመለክታል። እነዚህን ሶስቱን ያመለክታል ማለት ነው። ስለዚህ በአጠቃላይ ከምዕራፍ 11 እስከ ምዕራፍ 14 ያሉት በዘካርያስ ዘመን የተፈጸሙ ናቸው። በአዲስ ኪዳን በመሲሁ የተፈጸሙ ናቸው። በስነ ፍጻሜ ደግሞ ዘመን በዘመን መጨረሻ የሚፈጸሙ ናቸው ማለት ነው። ስለዚህ እነዚህን ነገሮች እንመለከታለን ማለት ነው። እሺ ወደ ክፍሉ ትንታኔ ምዕራፍ 11 ከቁጥር 1 እስከ 17 ቶሎ ቶሎ እያልኩኝ በዚህ መነጽር ውስጥ ሆነን ቶሎ ቶሎ እየሄድን ማየት እንችላለን። ምዕራፍ 11 ከ1 እስከ 17 ቁጥሮች አሉት። እነዚህ ምዕራፍ 11 17 ቁጥሮቹ የሚያነሱት ምንድነው? ሁለቱን እረኞች ያነሳሉ። ስለ ሁለቱ እረኞች ይናገራሉ። እነዚህ ሁለት እረኞች እነማን ናቸው? መልካሙ እረኛና ሰነፉ እረኛ። መልካሙ እረኛና ሰነፉ እረኛ። መልካሙን እረኛ በተመለከተ ከቁጥር 4 ጀምሮ እስከ ቁጥር 14 ድረስ መልካሙን እረኛ በተመለከተ እናያለን። መልካሙን እረኛ ምን አደረጉት? ከዱት። ዋጋውን አሳንሰው ለሱ ግምቱን 30 ብር አድርገው አንቀበልም ብለው አሉት። ይህንን በዛ ውስጥ እናያለን። ከዛ ደግሞ ሰነፉ እረኛ ከቁጥር 15 ጀምሮ እስከ 17 ደግሞ ሰነፉ እረኛ አለው። እነዚህ ሁለቱ እረኞች አሉ። እነዚህ ሁለቱም እረኞች በዘካርያስ ዘመን በመሲሁ ዘመንና በስነ ፍጻሜ ምን አይነት መልክ እንዳላቸው እናያለን። ከቁጥር 1 እስከ 3 ስናይ አጠር አድርገን እንመልከተው መግቢያውን። እነዚህን ቁጥሮች በምናይበት ጊዜ 3 ሀገሮችን ይጠቅሳል። ሊባኖስ፣ ባሳንና ዮርዳኖስን። እነዚህ 3 ሀገሮች በልምላሜያቸው ባላቸው ደንና ባላቸው ዛፎች የሚታወቁ ናቸው። የሊባኖስ ዝግባ ይለዋል። እንደገና ደግሞ የባሳን ዛፎች ይለዋል። የዮርዳኖስ ጫካ ይላል። ታዲያ እነዚህን በምናይበት ጊዜ የተጠቀሱት ዝግባ፣ የባሳን ዛፎች እነዚህን ሁሉ ስናይ ምንድን ነው የሚያሳየው? የሰውን ወይም ደግሞ የሀገራትንና የሰውን ጥንካሬ፣ የሰውን ትቢት፣ የሰውን ኩራት፣ የሰውን የልብ ድንዳን የሚያሳዩ ናቸው። ታዲያ የሊባኖስ ዝግባዎች ይቆረጣሉ፣ የባሳን ዛፎች ይቆረጣሉ፣ የዮርዳኖስ ጫካ በእሳት ይቃጠላል ብሎ ይናገራል። የሊባኖስ ዝግባዎች ከበርቴዎቹን የሚያሳይ ነው። ከበርቴዎቹን የሚያሳይ ነው። የባሳን ዛፎች ደግሞ እረኞቹን የሚያሳይ ነው። ባሳን በከብት ርቢ፣ በላሞቿ በወተት ሀብቷ የምትታወቅ ናት። የዮርዳኖስ ጫካ ደግሞ አንበሳ አራዊት ይላል። ስለዚህ የአንበሳ አራዊት ነው። እነዛም ራሱን የቻለ መገለጫ አላቸው። ስለዚህ በእነዚህ ሀገራት ላይ ያሉት ዛፎች ጥንካሬያቸው በርዝመታቸው በውበታቸው የታወቁ ደኖች ናቸው። ሐሳቡ ሜታፎር ነው። እንደ ራእያዊና ትንቢታዊ ጽሑፍ ስለሆነ እንደ ሜታፎር ነው ሐሳቡ። ስለዚህ የሀብት የጥንካሬና የትዕቢት ምሳሌ ናቸው እነዚህ 3 ሀገራት ማለት ነው። ታዲያ እነዚህን ዛፎች መውደቅና በእሳት መቃጠል የሰዎችን ትዕቢት፣ የሰዎች ኩራት፣ የሰዎችን በራስ መተማመን ወይም ሰዋዊ ጥንካሬ በእግዚአብሔር ፍርድ መውደቁንና በእግዚአብሔር ፍርድ እንደሚሰበር ወይም በእግዚአብሔር ፍርድ ከእግዚአብሔር ፍርድ በታች እንደሚሆን የሚያመለክት ነው ማለት ነው። ስለዚህ ይህንን ለማሳየት ነው ከቁጥር 1 እስከ ቁጥር 3 ያለው በግጥም በለቅሶ በሙሾ መልክ የቀረበ ነው። ስለዚህ ልክ እንደ ሕዝቅኤል ሙሾ ነው የሚያቀርበው፣ ግጥም ነው የሚያቀርበው። ስለዚህ የሊባኖስ ዝግባዎች፣ የባሳን ዛፎች፣ የዮርዳኖስ ጫካዎች ተቃጠሉ፣
ተሰበሩ፣ ተቆረጡ። ስለዚህ እናንተ ከበርቴዎች፣ እናንተ እረኞች፣ እናንተ አንበሳዎች እያጋሳችሁ ውጡ እያለ ይናገራል ማለት ነው። ስለዚህ ይህን ይመስላል ክፍሉ። ስለዚህ የአንበሳውን መጮህ፣ የእረኞቹን ማልቀስ፣ እነዚህ ሁሉ የሚያመለክቱ ምንድነው? የህዝቡ መሪዎች ክብራቸው፣ ኩራታቸው፣ ትዕቢታቸው ጠፍቷል የሚል ነው። በዮርዳኖስ ጫካ የተመሰለው እንደገና ደግሞ በሊባኖስ ዝግባ የተመሰለው በባሳን ዛፎች የተመሰለው ሰዋዊ ክብር፣ ሰዋዊ ትዕቢት፣ ሰዋዊ ትምክህት፣ ሰዋዊ ጥንካሬ ተቆርጧል፣ ተመቷል፣ በእግዚአብሔር ክንድ ደቋል የሚል መልእክት ነው ያለው ማለት ነው። ስለዚህ ከቁጥር 1 እስከ 3 ያለው ይሄ ነው። በጠላት ወረራ ሲፈጽም የሚሸመሸግባቸው ወይም ደግሞ የሚታመንባቸው ሀገሮች ናቸው። እነ ባቢሎን ሲመጡ እነዚህን ሀገሮች ነው በስቴፕ እየረገጡ መጡት እንደ መናገሻ ወይም እንደ መስፈሪያ ከተሞቻቸው ወደ ሊባኖስ ይመጣሉ። ከዛ በባሳን አድርገው ከዛ በዮርዳኖስ አድርገው ነው ፓለስታይን ምድርን ወይም ደግሞ ኢየሩሳሌምን፣ እስራኤልን፣ ይሁዳን ይወሩ የነበሩት። ስለዚህ እነዚህኑ አገሮች ምን ታደርጋል? ትቆረጣላችሁ፣ ትቃጠላላችሁ፣ አልቅሱ፣ ዋይ ዋይ በሉ ብሎ በሙሾ መልክ ምን ያደርጋል? ይገልጽላቸዋል ማለት ነው። ይህንን ካየን ወደ ዋናው መልእክት እንግባ። ከቁጥር 4 እስከ 17 ያለውን ነይ። ከቁጥር 4 እስከ 14 ያለው መልካሙ እረኛን የሚያሳይ ነው። ከቁጥር 5 እስከ 17 ደግሞ ያለው ሰነፉ እረኛን የሚያሳይ ነው። ከቁጥር 4 እስከ 14 መልካሙ እረኛ እግዚአብሔር ለሕዝቡ የሰጠውን እረኛ መነሳትና በሕዝቡ ተቀባይነት ማጣት ያመለክታል። እግዚአብሔር ለሕዝቡ የሰጠው እረኛ ነበረ። ይህ እረኛ በሕዝቡ ተቀባይነት አጣ። ሕዝቡ አልተቀበለውም። ሕዝቡ አልፈለገውም። ታዲያ ምንድን ነው የምናየው እዚህ ክፍል ላይ? ክፉ የሆኑ ወይም በክፉ አለቆችና እነዚህ ባለጠጎች ወይም ደግሞ በጎቹን እያረዱ ወይም እግዚአብሔር ይመስገን ባለጠጋ ሆኛለሁ እያሉ የሚያፊዙትን ምዕራፍ 1 ላይ ነው ከቁጥር 1 እስከ 3 ውስጥ የምናገኛቸው እነዚህ የሚሳለቁትን የሚያፈዙትን የሕዝቡን አለቆችን በተመለከተ ነው። በጎቹ መላው ይሁዳንና እስራኤልን ነው የሚወክሉት። ከምርኮ መልስ ያለውን ዘመን ያሳያል ይሄ ዘመን ማለት ነው። በዚህ ዘመን በእረኞቹ፣ በካህናት፣ በአለቆችና በባለጠጎቹ ወይም ደግሞ በሕዝቡ ይበዘበዙ ነበረ መንጎቹ። ስለዚህ መልካሙ እረኛ እነዚህን በጎች ለመጠበቅ እነዚህን በጎች ለመንከባከብ ሕዝቅኤል 34 ላይ እንዳለው የተሰበሩትን ለመጠገን፣ የተበተኑትን ለመሰብሰብ፣ የታመሙትን ለማከም እነዚህን በጎች እንዲያክሙ እነዚህን መልካም እረኛ ሰጥቷቸው ነበረ። ስለዚህ መሪዎቹ ሕዝቡን በመንከባከብ ፈንታ ወይም ደግሞ መሪዎቹ ሕዝቡን በመጠበቅ ፈንታ እንደውም ሆኑባቸው በእነሱ አማካኝነት ባለጸጋ ሆንኩ እያሉ ያፌዙባቸዋል። ሸልተው ይለብሳሉ፣ ስጋቸውን ይበላሉ፣ አጥንታቸውን ቆረጣጥመው ይበላሉ። ስለዚህ በፌዝ መልክ በመሳለቅ መልክ ይህንን ነገር ሲናገሩ እናያለን። ስለዚህ ለዚህ ለተበላሸው ማህበራዊና መንፈሳዊ ችግር ወይ መበላሸት የተላከ የእግዚአብሔር ቅጣት ነበረ። እነዚህም ቅጣቶች ምንድን ናቸው? ገዢዎች ይላቸዋል እዛ ላይ፣ ሻጮችና እረኞች ይላቸዋል። ገዢዎች የሕግ ተጠያቂነት እንደሌለባቸው የሚያስቡ ነበሩ። እነዚህ ገዢዎች አለቆቹ ማለት ነው። ሻጮቹ ደግሞ ሕዝቡን ለግል ጥቅማቸው የሚበዘብዙ ናቸው። ማለትም በጎቹን፣ መንጋውን ማለት ነው። እረኞች የተባሉት ደግሞ መንፈሳዊ የበላይነት ያላቸው ሆነው ግን ያንን መንፈሳዊነት የበላይነትን ወይም መንፈሳዊ መሪዎች ናቸው። ካህናት፣ ነቢያትና መሪዎቻቸው ናቸው። ስለዚህ እነሱ ያመለክታል። በአጭሩ ሕዝቡ ወይም ደግሞ መንጋው በጎቹ ከምርኮ መልስ በገዢዎቻቸው በባለጸጎችና በካህናቶቻቸው እንዲሁም ደግሞ በመሪዎቻቸው ይበዘበዙ ነበር፣ ይጨነቁ ነበር። ይህንንም ቁጥር 5 ላይ እናገኘዋለን። ምዕራፍ 11 ቁጥር 5 ላይ አነበዋለሁ። እንዲህ ይላል፣ የገዟቸው ያርዷቸዋል፣ ሳይቀጡም ይቀራሉ፣ የሸጧቸውም
እግዚአብሔር ይመስገን ባለጠጋ ሆኛለሁ ይላሉ። ጠባቂዎቻቸውም እንኳ አይራሩላቸውም። ከእንግዲህ በምድሪቱ ለሚኖረው ሕዝብ አራራምና ይላል እግዚአብሔር። ሰው ሁሉ ለባልንጀራው ለንጉሱ አሳልፌ እሰጠዋለሁ። እነርሱ ምድሪቱን ያስጨንቃሉ፣ እኔም ከእጃቸው አላድናቸውም ይላል። ስለዚህ እነዚህን ሶስቱን ነገሮች ስንመለከት ገዢዎች፣ ሻጮችና እረኞች ስንል ህዝቡን የሚጠብቁና በህዝቡ ላይ ኃላፊነት ያለባቸው ነው። ግን እነዚህ ሰዎች ኃላፊነታቸውን ምን ማድረግ አልቻሉም፣ መወጣት አልቻሉም። የገዛቸው ያርዷቸዋል፣ የሸጧቸውን ባለጠጋ ይሆናሉ፣ እረኞቻቸውም አይራሩላቸውም ብሎ ይናገራል። ታዲያ ቁጥር 6 ላይ ስለዚህ ገዢዎቹ ይላል ገዢዎች ወይም ሻጮች ወይም እረኞች ስለሰሩት ግፍ ምክንያት ስለዚህ እኔ አራራም አለ እግዚአብሔር። እኔ አራራም ብቻ አይደለም ከእጃቸውም አላድናቸውም ይላል። የእግዚአብሔር ፍርድ ወይም ደግሞ ውሳኔውን ያመለክታል። ፍርዱ በሁለት መንገድ ነው የሚፈጸመው። አንደኛ በባልንጀራ እጅ አሳልፎ መሰጠት ነው። በባልንጀራ እጅ አሳልፎ መሰጠት ነው። በህዝቡ መካከል የሚፈጠር የውስጥ ሽኩቻን ያሳያል። የእርስ በርስን መቃቃር ያሳያል። ይህንን በእስራኤል ታሪክ ውስጥ ከምርኮ በኋላ ባለ ውስጥ የምናየው ነው። በተለይ የግሪክ አሌክሳንደር ዘግሬት ከሞተ በኋላ 4ቱ ጄኔራሎች ከተተኩ በኋላ በኤጲፋነስ ዘመን በአንቲያክስ ኤጲፋነስ ዘመን እንደዚህ አይነቱ መካካድ ሊቀ ካህናቶች መግባባት አቅቷቸው እርስ በርስ መግባባት አቅቷቸው በእንደዚህ አይነት ባልንጀራውን አሳልፈው በመስጠት በእርስ በርስ መግባባት አልቻሉም። በከተሜ አይሁድና በገጠሬ አይሁድ መካከል አለመግባባት ከመፈጠሩ የተነሳ ኤጲፋነስ ለመቆየት ወይም ደግሞ የአይሁድን ባህል ለመሸርሸር አንዱ የተጠቀመበት መንገድ እንዲህ አይነቱ መንገድ ነበረ። ስለዚህ በባልንጀራ እጅ አሳልፌ እሰጣቸዋለሁ እንዳለ በቃ አራራላችሁም አሳልፌ እሰጣቸዋለሁ። ሁለተኛው በንጉስ እጅ አሳልፌ እሰጣቸዋለሁ። በንጉስ እጅ አሳልፌ እሰጣለሁ። ይህም በባዕድ ንጉስ በጨካኝ ምድራዊ ኃይል ስር ወደቁ። ከምርኮ መልስ እንግዲህ 70 ዓመት ትማረካላችሁ ተባሉ። በባቢሎን ዘመን 70 ዓመት ሲፈጸሙ የዳንኤልን መጽሐፍ እንዳየነው እፎይ አላሉ ወይም ደግሞ አላረፉም። ከዛ በኋላ ፋርስ መጣ። ከፋርስ በኋላ ግሪክ መጣ። ከግሪክ በኋላ እንደገና ሮም መጣ። እነዚህ ሁሉ ነገስታት፣ እነዚህ ሁሉ ታላላቅ መንግስታት እየገዟቸው እያስጨነቋቸው እንደመጡ እናያለን። ስለዚህ ከምርኮ በኋላ አሁንም አራራላችሁ። ስለዚህ አሳልፌ እሰጣቸዋለሁ፣ በባልንጀራ እጅ አሳልፌ እሰጣቸዋለሁ፣ በንጉስ እጅ አሳልፌ እሰጣቸዋለሁ ብሎ ይናቸዋል። ከቁጥር 7 እስከ 9 ያለውን ስንመለከት በጎቹን ለመጠበቅ እረኛ 2 በትሮችን ይይዛል። በጎቹን ለመጠበቅ እረኛው 2 በትር ተሰጥቶት እናያለን። ቅድም ሲነበብ ስለሰማን ነው። አንደኛው በትር ሞገስ ይለዋል። የሞገስ በትር ነው ይለዋል። አዲሱ መደበኛ ትርጉም ላይ ሌላ ቃል ነው የሚጠቀመው። ስለዚህ ይላል ለእርድ የተለዩትን በጎች በተለይም የተጨቆኑትን አሰማራለሁ። 2 በትሮችንም ወስጄ አንዱን ሞገስ ሌላውንም አንድነት ብዬ ጠራዋቸው። የድሮ ትርጉም ሌላ ስም ነው የሚኖረው፣ ግን ሞገስ የሚለው ስም ወካይና ጥሩ ገላጭ ስም ነው። ሞገስ ምንድን ነው? እግዚአብሔር ህዝቡን ከአሕዛብ ወረራ የጠበቀበትን መለኮታዊ አጥር የሚያሳይ ነው። በዘካርያስ መጽሐፍ ላይ ምንድን ነው የሚለው? ድንበርሽ ሰፊ ከመሆኑ የተነሳ በውስጥሽ ከሚኖሩት የበጎችና የህዝብ ብዛት የተነሳ ኢየሩሳሌም ወይ ወደፊት ምን አይኖርሽም? ቅጥር አይኖርሽም። ቅጥር አይኖርሽም ማለቱ ምንድን ነው? የሆነ ሊሚት የሆነ የተገደበ ቅጥር አይኖርሽም። ቅጥር አልባ ትሆኛለሽ ከህዝብሽ ብዛት የተነሳ። እኔ ግን የሰራዊት ጌታ እግዚአብሔር አምላክሽ በዙሪያሽ ምን ሆንልሻለሁ? የእሳት ቅጥር ሆንልሻለሁ ብሏታል። ሞገስ የሚያሳየው የእግዚአብሔርን ጥበቃ የእግዚአብሔርን ቅጥር ነው። ስለዚህ አንዱን በትር ምን ብለህ ጥራው አለው? ሞገስ በትር፣ የሞገስ በትር። ይህ በትር እንዲሁ በቃ እንዲሁ ወይም ተቀባይነት መወደድ ማግኘትን ነው። ሞገስ እንዲሁ ተቀባይነት መወደድን ማግኘት ነው። ስለዚህ ሞገስ ማለት ምንም ማለት አለም ከኛ ባልሆነ ነገር ተቀባይነት ማግኘት መወደድ ማግኘት ነው። ለምሳሌ አንድ ሕፃን ልጅ
ሕፃን ስለሆነ ብቻ እንትን እንስመዋለን ወይ ማሙሽዬ ብለን እንትን አደርጋለን። መቼም ሁላችንም ሕፃን ልጅ እንትን እናደርጋለን። በእኛም ሀገር ተረቱ ሕፃንን ሲወድ ወይም ሕፃንን ሲስሙ ከነንፍጡ ነው ይባላል። ከነንፍጡ ነው እና ሕፃን ልጅን ለመውደድ ምንም ምክንያት የለንም። ሕፃን ልጅን ለምን እንወዳለን? ሕፃን ስለሆነ በቃ ሕፃን ልጅ እንዲሁ ይወደዳል። ሕፃን ልጅ የሕፃን ልጅነት ሞገስ አለው። መቼም አሁን ሰዎች በእንዴት ማሙሽ ያሉ ይስሙኛል ብሎ ከቤቱ ተጣጥሎ ንፍጡን ጠራርጎ እንትን ብሎ በጣም ዘንጦ ወይም ደግሞ ከረባት ሱፍ አድርጎ እንደው የሚስሙኝንም ልጆች እንደው ጥሩ ነገር እንትን ልበላቸው ቢል ሕፃን አይደለም እሱ። ሕፃን ልጅ በቃ በራሱ ሞገስ አለው። ሞገስ ከእኛ ባልሆነ ነገር ከእኛ ባልሆነ ምንም አይነት ቴክኒክና ብልሃት እንዲሁ ከእግዚአብሔር በሆነ ተቀባይነትንና መወደድ ማለት ይሄ ነው አንዱ በትር። እስራኤል ኢየሩሳሌም በእንደዚህ አይነት ከምርኮ በኋላ እንኳን ጥሩ ህይወት ሳይኖራት እረኛዋን እየከዳች መከራ እያሳየች እግዚአብሔር ላይ አሻፈረኝ እያለች እምቢተኛ በውስጧ ያሉት አለቆች ሁሉ እምቢተኛ የሆኑ እግዚአብሔር አሁንም ልቡ ስላለ እንትን ለእረኛው በትር ይሰጠዋል። ሞገስ የተባለ በትር እንዲሁ ተቀባይነት ማግኘት እግዚአብሔር በዚህ በረከት ይባርከን። አሜን። የአስቴርንም ታሪክ ስንመለከት አስቴር ከጾም ጸሎት ወጥታ ነው ወደ ንጉሱ የገባቸው። እንግዲህ ሰው ከጾም ጸሎት ወጥቶ እንዴት እንደው ሳትበላ በጠወለገ ፊት በተራበ ፊት ሳትቀባባ ነው ወደ ንጉስ የገባቸው። ግን በእግዚአብሔር ምንን ሰጣት ይላል? በንጉሱ ፊት ሞገስን ሰጣት ይላል። እና የሰው ፊቱ ሆዱ ነው ይላል የኛ ሀገር ሰውና እንትን ሰው እንትኑ በበላ ነው መጠን ነውና እንትን የምንለው ፊታችን ላይ የሚሆነውና ገድ እንትን ሳትበላ እንደው በውጫዊ ነገር ሁሉ ነገር ጎድሏት ሳትበላ ሳትቀባ ምን ሳትል ሞገስ በኮስሞቲክስ የሚመጣ ነገር አይደለም፣ በመቀባባት የሚመጣ አይደለም። ምክንያቱም አስቴር ለቁንጅና ውድድር ንጉሱ ፊት እንድትቀርብ ሲደረግ እንትን የተመደቡላት ሰዎች ነበሩ። ውበቷን እንትን የሚንከባከቡ ሰዎች ነበሩ። ውበቷን ምኗል ለምሳሌ በአንዲት ሙሽራ በእኛ በሁሉም ሀገር በሁሉም ዓለም ላይ መቼም እንትን ያው ያገባችሁ ሰርጋችሁ ላይ እንትን በጣም ሁሉንም ነው ሙሽራ ሁሉንም ያስጨንቃል። ሚዜው ይጨነቃል፣ እንትን ፕሮቶኮል ይጨነቃል፣ ሁሉም ነገር። ለምን ሙሽራዋ እርግጠኛ ነኝ አንዲት ሙሽራ ከሙሽራ ከመሆኗም በፊት ሙሽራም ከመሆኗ በኋላ እንደዛን ቀን የምትዋብበት እንደው ቀን የለም እና የዛን ቀን ሁሉም እንትን የሁሉ የእግዚአብሔርም ማይን የሰውም ማይን እሷ ላይ ነው የሚሆነው እና እንደዛ ነው። አስቴርን በዛ መልኩ የሚንከባከቧት ነው። ያ ሁሉ እንክብካቤ የለም። አልበላችም፣ አልጠጣችም፣ አልተቀባችም፣ ግን እግዚአብሔር ሞገስን ሰጣ። ስለዚህ ሞገስ ከእግዚአብሔር ከኛ ያልሆነ ከእግዚአብሔር የሚሰጥ ከእግዚአብሔር እንዲሁ የሚሰጥ ተቀባይነት ነው። ዮሴፍንም ልክ እንደዚሁ እግዚአብሔር ሞገስን ሰጠው። በጴጥፋራ ፊት ይላል ሞገስን ሰጠው። የሚሰራ ሁሉ ይከናወንለት ነበር። የሞገስ ሚስጥር ምንድን ነው? እግዚአብሔር ከኛ ጋር መሆኑ ነው። እግዚአብሔር ከኛ ጋር ካለ ሞገስ አለ። እግዚአብሔር ከኛ ጋር እንዲኖር ዮሐንስ 15 ምሳሌ ቃሎቼ በእናንተ ቢኖሩ እናንተም በእኔ ብትኖሩ። እግዚአብሔር ከኛ ጋር ነው ማለት ምን ማለት ነው? ቃሎቹ በእኛ ውስጥ ትእዛዛቶቹ በእኛ ውስጥ ቢኖሩ። ይሄ ሁሉ ከመስከረም ጀምሮ የምናነባቸውና የምናጠናቸው የእግዚአብሔር ቃል፣ የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ፣ የእግዚአብሔር እቅድ፣ የእግዚአብሔር አጀንዳ በእኛ ውስጥ ቢኖር እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ካለ ደግሞ ሞገስ አለን። ምንም እንትን ሞገስ እንትን እንደው በማጸለይም በምንም የምናመጣው አይደለም። ሞገስ የሚመጣው አታጸልዩ ማለት ለሞገስ አታጸልዩ ማለት ሳይሆን እግዚአብሔር ከእናንተ ጋር ካለ በቂ ነው። የሞገስ በትር ይለዋል። የሞገስ በትር ለእረኛው የሞገስ ተቀባይነት እንዲያገኝ፣ መወደድ እንዲያገኝ፣ ጥበቃ እንዲያገኝ፣ ቅጥር እንዲያገኝ ከሱ ባልሆነ ከእግዚአብሔር በሆነ ቸርነት ከእግዚአብሔር በሆነ ምሕረት
ከእግዚአብሔር በሆነ ደስ መሰኘት ሞገስን ሰጠው። ግን ያንን በትር በኋላ ላይ ሲሰብረው እናያለን ማለት ነው። እንግዲህ ሁለተኛው ደግሞ አንድነት ነው። ይሄ አንድነት የሚለው ማሰሪያ ይለዋል የቀድሞ ትርጉም፣ ዩኒየን ቦንድ ይለዋል። አንድነት፣ ይህ አንድነት እስራኤልና ይሁዳን አንድ ላይ ወይም ደግሞ እስራኤልና ይሁዳን በአንድነት ማስተሳሰር፣ በኢየሩሳሌም ይሁዳና በእስራኤል ሰማርያ የነበረውን የተነጣጠለውን ሀገር በአንድነት ለማስተሳሰር ነበረ ሁለተኛው በትር የተሰጠው። ስለዚህ የሞገስ በትርና የአንድነት በትር ለምን ተሰጡ? የሞገስ በትር እግዚአብሔር ለሕዝቡ ያለውን ጥበቃ፣ ለሕዝቡ ያለውን ከለላ የሚያሳይ ነው። ከዚህ በኋላ ባቢሎንም ፋርስም ሌላም ኢምፓየር ቢመጣ እስራኤልን እንዳይከባት፣ እስራኤልን እንዳያስጨንቃት፣ እስራኤልን እንዳያወራት እግዚአብሔር ምን ሰጠ? የሞገስን በትር ሰጠ። የሞገስን በትር ሰጠና በዛ በትር እንዲጠበቁ አደረገ። ሁለተኛው የአንድነት በትር ሰጠ። የአንድነት በትር ደግሞ እስራኤልና ይሁዳ ብለው እንዳይከፈሉ፣ ሁለት ህዝብ እንዳይሆኑ፣ እንዳይነጣጠሉ፣ እርስ በርስ እንዳይለያዩ፣ ባልንጀራ ከበቀድም እንዳየነው ቁጣው እኮ ለባልንጀራ አሳልፌ ሰጥቻለሁ ማለት እርስ በርስ መከፋፈልና እርስ በርስ መበላላትን የሚያሳይ ነው። ያ እንዳይኖር አንደኛው ደግሞ እረኛው የያዘው አንደኛው በትር ደግሞ ምንድን ነው? የአንድነት በትር ነው። የማሰሪያ በትር ነው። አንድ የሚያደርግ የሚያያይዝ የሚያስተሳስር ነው። ደቡብና ሰሜኑ ብለው እንዳይከፈሉ የሚያስተሳስር የሚያያይዝ በትርን ሲሰጠው እናያለን ማለት ነው። ግን እነዚህም በትሮች ስናይ በኋላ ተሰበሩ ነው የሚለው። በቃ ያንን በትር ስበረው አለውና ሰበረው። ጥበቃውንም ከለላውንም አነሳ፣ እንደገና አንድነቱንም ሲያነሳ እናያለን። ሌላው ቁጥር 8 ላይ የሶስቱን እረኞች ሚስጥር እናያለን። እነዚህ ሶስት እረኞች በአንድ ወር ውስጥ የሚወገዱ ናቸው። ቁጥር 8 ላይ ላንብበው። እንዲህ ይላል፣ በአንድ ወር ውስጥ ሶስቱን እረኞች አስወገዱ ይላል። በአንድ ወር ውስጥ ሶስቱን እረኞች እነማን ናቸው? እነዚህ ሶስቱ እረኞች በአንድ ወር ውስጥ የተወገዱት እንግዲህ መግቢያ ላይ እንደተናገርኩት አንዳንድ ነገሮች ምንድን ናቸው ብያለው? ድርብ ተስፈጻሚነት አላቸው ብያለው አይደለም? ስለዚህ እነዚህ እነማን ናቸው ብለን በዚህ ድርብ ተፈጻሚነት ውስጥ ከታሪክም አንጻር ከስነ መለኮትም አንጻር አንዳንድ ነገሮችን እናይና ፍርዱን ለእናንተ ነው የምተው ማለት ነው። እናንተም አብራችሁኝ ስለምታጠኑና ስለምታነቡ ማለት ነው። እነዚህ ሶስቱ እረኞች ወይም ደግሞ እነዚህ ሶስቱ እረኞች ግለሰብ ናቸው። ደግሞ ግለሰብም ደግሞ አይደሉም። ስናየው ማህበረሰብንም ደግሞ ወካይ ናቸው። መዋቅሮችን የሚያሳዩ ናቸው። መዋቅርን የሚያሳይ ነው። እረኛ የሚለው መዋቅርን የሚያሳይ ነው። ለምሳሌ በእስራኤል እረኝነትን ስናይ ነገስታትን፣ ነቢያትንና ካህናትን ያሳያል። እነዚህ የእስራኤል እረኞች ናቸው። የእስራኤል እረኞች ናቸው። ስለዚህ እንደ እረኛ ስደል ግለሰብ ይኖራል። ካህን፣ ንጉስ ከሆነ ንጉስ ዳዊት፣ ንጉስ ኢዮስያስ፣ ንጉስ ምናሴ እያለን እንላለን። እረኝነት አንዱ መዋቅር ንግስና ነው። ያንን ንግስና ደግሞ የሚመራ አንድ መሪ ይኖራል። ግለሰባዊም ነው መዋቅራዊም ነው። ወይም ደግሞ ግለሰብን ብቻ ሳይሆን መዋቅርንም ሊያሳይ ይችላል። ነቢያት መዋቅርን የሚያሳይ፣ ካህናት መዋቅርን የሚያሳይ ነው፣ ግለሰብንም የሚያሳይ ነው ማለት ነው። ስለዚህ በጊዜው በነበረው እንትን ውስጥ ስንመለከት በአንድ ወር ውስጥ አስወግዳቸዋለሁ የሚለው እነዚህን እንትኖች ነው፣ እነዚህን መዋቅሮች ነው፣ ወይም እነዚህን ሰዎች ነው። የትኛው? ነገስታትን፣ ነቢያትንና የእስራኤልን ነገስታት፣ የእስራኤልን ነቢያት፣ የእስራኤልን ካህናት፣ እነዚህን ሶስቱን በአንድ ወር 30 ቀን ማለቱ ሳይሆን በአጭር ጊዜ ውስጥ ምን አደርጋቸዋለሁ? አስወግዳቸዋለሁ። ወይ ይሞታሉ፣ ይወገዳሉ፣ ወይ ይነሳሉ ይላል። በቅርብ ጊዜ ትርጉሙ በዘመኑ ያሉትን ነገስታትና ነቢያት፣ ካህናት ማስወገድ ነው። ምናልባትም ከምርኮ በኋላ ስንመለከት ከምርኮ በኋላ ብዙ ካህናት ብቻ ናቸው አመራሩን ይዘው የሄዱት እንጂ ነገስታትን አናይም። ከምርኮ በኋላ
ከምርኮ በኋላ መቼ ነው ነገስታት? እስራኤል ንጉስ አልነበራትም። ከምርኮ በኋላ ተማረከች። የሚክያስንም መጽሐፍ ስናይ ንጉስ አልነበራትም። በነዛ 400 የዝምታ ዓመት ወይም ደግሞ የግሪክ መንግስት በነበረበት ዘመንም እስራኤል ንጉስ አልነበራትም። አንቲያክስ ኤጲፋነስም በነበረበት ዘመን ካህናት እንጂ ነገስታት አልነበሯትም፣ ነቢያትም አልነበሯትም። ከምርኮ በኋላ ያለው ዘመን የዝምታ ዘመን የተባለው የጨለማው ዘመን የተባለው ለምንድን ነው? እግዚአብሔር ማንንም ነቢይ አድርጎ አስነስቶ ህዝቡን ሲቆጣም ፍርድም ይሁን ተስፋም ይሁን በረከትም ይሁን ርግማንም ይሁን ሲናገር አናይም። ለዚህ ነው የጨለማው ዘመን የዝምታ ዘመን የተባለው። ኢየሱስም ከመጣ በኋላ የምናየው ይህንን ነገር ነው። ከዛ እስራኤል ንጉስ አልነበራትም፣ በቅኝ ግዢ ነበረች። በ70 ዓመት ቲቶስ የሚባለው ቄሳር መጣ፣ ኢየሩሳሌምንም ከተማዋንም አፈረሰ፣ ህዝቡንም ገደለ። በዛው ተበተኑ። በ1948 ተመልሰው እስኪሰበሰቡ ድረስ በ1948 ተመልሰው እስኪሰበሰቡ ድረስ እንደ በየሀገሩ ተበታትነው ቀሩ ማለት ነው። ስለዚህ ሶስቱን መዋቅሮች ወይም ደግሞ ሶስቱን እረኞች ሲል በዘመኑ የነበሩትን ነገስታት፣ ነቢያትና ካህናት ነው። ሁለተኛው ከምርኮ መልስ ይላሉ አንዳንድ ምሁራን። በተለይ ሶስት ነገሮችን ያነሳሉ። አንደኛው በሴሉዲስ አንቲያከስ ኤጲፋነስ በነበረበት ዘመን በአይሁድ መሃል ትልቅ ሽኩቻ ነበረ፣ በእርስ በርስ ሽኩቻ ነበር። የመጀመሪያው ምንድን ነው የምናገኘው? የመጀመሪያውን የምናገኘው አንደኛው ካህኑ ኦንያስ የተባለው ካህን ኢያሱ የተባለው ወንድሙ ነው። የገዛ ወንድሙ ኢያሱ የተባለው ወንድሙ አስገደለውና ክህንነቱን ወሰደ አስገድሎት ከአንቲያከስ ኤጲፋነስ ጋር በመቅጠም አስገድለውና እንትን አደረገ። ወዲያው ህዝቡ ምን አደረገው? ይሄንኑ ንጉስ ወይም ይሄንኑ ካህን ምን አደረገው? ህዝቡ ገደለ ወይም ደግሞ አስወገደው ማለት ነው። አንደኛው እሱ ነው። አንድ እሱ ነው። ሁለተኛው ደግሞ ሊሲማቆስ የተባለውን በቤተ መቅደስ ውስጥ የነበሩትን ንብረቶች እያወጣ ሽጦ እሱም ተወግሮ ሞተ። ሊሲማቆስ የሚባለው ሰው በቤተ መቅደስ የነበረውን ንብረት እያወጣ ሸጠ። እርሱም ወዲያው ተገደለ። ይህም አለቃ ነው፣ ይህም መሪ ነው። ወዲያው ተገደለ፣ ሞተ ማለት ነው። ሁለተኛው እሱ ነው። ሶስተኛው ደግሞ ሜናላውስ የሚባል ነው። ሜናላውስ የሚባለው ከኢያሱ ሞት በኋላ ኢያሱ የሚባለው ኦንያስን ያስገደለው ወንድምየው ነው። የኦንያስ ወንድም ነው። አስገድሎት ክህንነቱን ወሰደ። እሱ ወዲያው ተገደለ፣ ሞተ። የክህንነት ቦታው ክፍት ሲሆን ይሄ ሰው ሜናላውስ የተባለው ሰው ከአሮን ዘር አይደለም፣ ከካህናት ዘር አይደለም፣ ሌዋዊም አይደለም። ነገር ግን ከኤጲፋነስ ጋር በመሻረክ ወይም ደግሞ ገንዘብ ከፍሎ ግቦ ሰጥቶ ሊቀ ካህን ሆኖ የቤተ መቅደሱን ወርቅ እያወጣ ለግሪኮች መሸጥ ጀመረ። እሱንም ወዲያው ህዝቡ ምን አደረገው? በድንጋይ ወግሮ ገደለው። ስለዚህ ታሪካዊ ፍጻሜው ሶስቱ እረኞች ይወገዳሉ ወይም ደግሞ ሶስቱ እረኞች ይገደላሉ የሚለው ታሪካዊ ትርጉሙ በዚህ በግሪክ መንግስት ዘመን እነዚህ ሶስት ሰዎች ኦንያስ የተባለው ወንድሙን ያስገደለው ኢያሱ፣ እንደገናም ደግሞ ሊሲማቆስ የተባለው የቤተ መቅደሱን ንብረት የሚዘርፈው የተገደለው ሰው እሱ፣ በሶስተኛ ደግሞ እንደገና ሜናላውስ የተባለው ሰው ሊቀ ካህን ሳይሆን ከአሮን ወገን ሳይሆን ገንዘብ ሰጥቶ ሊቀ ካህን ሆነው የቤተ መቅደሱን ወርቅ እያወጣ ለግሪኮች መሸጥ ጀመረ። እሱንም ምን አደረጉት? ሶስቱንም ገደሏቸው። ስለዚህ በአንድ ወር ሲል በ30 ቀን መገደላቸውን የሚያሳይ ሳይሆን ምንድነው በአጭር ጊዜ ውስጥ እንደተወገዱና እንደተገደሉ ያሳያል። ሶስተኛው ትርጉም ደግሞ በመሲሁ ዘመን በኢየሱስ ዘመን የሆነ ነው። በኢየሱስ ዘመን ደግሞ ሶስት መዋቅሮች፣ ሶስት ቡድኖች ነበሩ። እነዚህ ሶስት ቡድኖች አንደኛው የካህናት አለቆች ይባላሉ። ሁለተኛ ጸሐፍቶች ይባላሉ። ከዛ ሶስተኛ ሽማግሌዎች። ኢየሱስም ከጸሐፊዎችና
ከሽማግሌዎች ከካህናት አለቆች መከራ ይቀበል ዘንድ ይገባዋል ይላል። ኢየሱስን መከራ እረኛውን እውነተኛውን እረኛ መልካሙን እረኛ መከራውን ሲያሳዩት በጥቅስ በምን እያደረጉ ሲቃውን ሲያሳዩት የነበሩት እንዲሞትም እንዲሰቀል ያደረጉትም እነሱ ናቸው። እነዚሁኑ ሰዎች ቲቶስ የተባለው ቄሳር መጥቶ በ70ኛው ዓመተ ምህረት ኢየሩሳሌምን በሚያጠፋበት ጊዜ እነዚህን ሶስቱንም እንትኖች መዋቅሮች የካህናት አለቆችን ጸሐፍቶችንና ፈሪሳውያንን ከምድረ ገጽ አጠፋቸው ማለት ነው። ስለዚህ ሶስቱ እረኞች ይገደላሉ የተባሉ ሶስት እረኞች አንደኛ በዘመኑ የነበሩትን ነገስታት ነቢያትና ካህናትን የሚያሳይ ነው። ሁለተኛ በግሪክ መንግስት ያሉትን ደግሞ እነዚህ ሶስቱን በአይሁድ መካከል የነበሩትን ሶስቱን መሪዎች የሚያሳይ ነው። ሶስተኛ ደግሞ በኢየሱስ ዘመን ያሉትን የአመራር ተቋማዊ አመራርን የሚመሩ ፈሪሳውያን ጸሐፍትና ሽማግሌዎች የተባሉትን ማነው የካህናት አለቆችና ጸሐፍትና ፈሪሳውያን የተባሉትን እነዚህን የሚያሳይ ነው ማለት ነው። ስለዚህ እነዚህንም በ70 ዓመቱ ቲቶስ አስወገዳቸው። ስለዚህ በአንድ ወር ሶስት እረኞችን አጠፋለሁ የሚለው ይሄንን ይመስላል ማለት ነው። የትንቢቱ የትኛው ላይ ያርፋል የሚለውን እንግዲህ እንደ የቤት ስራ ለእናንተ ወራውረዋለሁ ማለት ነው። አንዳንዴ አጨቃጫቂ ነገር ሲኖር ወደ ተማሪ ነው የሚወረወረውና ሁሉንም ደግሞ መልስ አንሰጥም ማለት ነው። እዚህ እናንተም ደግሞ የራሳችሁን እንትን አድርጉ፣ የራሳችሁን ጥናትና የራሳችሁን ትግል አድርጉ ማለት ነው። ከቁጥር 10 እስከ 14 ስናይ ሞገስ የተባለችው በትር ተሰበረች። ሞገስ የተባለውን በትር ስበረው አለ፣ ተሰበረ። ይህ በትር እግዚአብሔር አሕዛብን ገትቶ ክልሉን እስራኤልን የጠበቀበት በትር ነው። ነገር ግን ኪዳኑን ሻረው፣ በትሩን ሰበረው። ስለዚህ በትር ሲሰበር የነበረውን ከለላ የነበረውን ጥበቃ ከነሱ ጋር የነበረውን ስምምነት ምድሪቱን ለመጠበቅ የገባላቸውን ቃል አፈረሰው፣ ሰበረው። ለባዕዳን እንደገና ምን አደረገች? ተሰጠች ተላልፋ። ስለዚህ ከባቢሎን በኋላ ምድሪቱ አላረፈችም። የግሪክ መንግስት መጣ። እነ ኤጲፋነስ መጥተው ያን ሁሉ መከራ አሳዩት። እነ ኤጲፋነስም ደግሞ እንትን ካሉ በኋላ እነ ጁልየስ ቄሳር የሮምን መንግስት እንደገና ካቋቋሙ በኋላ ከአውግስጦስ ቄሳር ጀምሮ ስናይ እስራኤል በቅኝ ግዝ ውስጥ ሆና ስትኖርና ስትመላለስ እናያለን። ስለዚህ እግዚአብሔር ሞገስ የተባለውን በትር ምን አድርጉት አለ? ስበሩት አለ። ተሰበረ ማለት ነው። እንግዲህ ከቁጥር 12 እስከ 13 ደግሞ ስናይ 30 ብር መዘኑ ይላል። 30 ብር መዘኑ ብሎ ይነግረናል። ምንድን ነው ይህንን 30 ብር ስንል የእረኛው ዋጋዬን ሰጡኝ ይላል። እረኛው ዋጋዬን ሰጡኝ ይላል። እነሱ በጣም አነስተኛ ብር ነው የሰጡት። ለእረኛው ያላቸው ቫልዩ ለዚህ መልካም እረኛ ወይም ደግሞ ለዚህ በጎ እረኛ ያላቸው ቫልዩ 30 ብር ነው። ዘጸአት 12:32 ላይ በሬው ወንድ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 ብር ሰቅል ለጌታው ይስጥ ይላል። የ30 ብር ሰቅል ለጌታው ይስጥ ይላል። ስለዚህ የመዘኑለት ምንድን ነው? አንድ በሬ አንድን ሴት ባሪያ ወይም ወንድ ባሪያ ወግቶ ቢገድል አነስተኛ ክፍያ፣ አነስተኛ ካሳ ማለት ነው። በጣም አነስተኛ ካሳ የሚከፈለው ለዚህ እረኛ ዋጋዬ ነው ብለው 30 ብር ተመኑለት። እረኛው ለህዝቡ ነፃነት ሰጥቶ ለእረኝነቱ ያላቸውን ግምትና ክብር በነፃነት እንዲገልጡ እድል ሰጥቷቸዋል፣ ፈቅዶላቸዋል። ስለዚህ ዋጋዬን ስጡኝ ብሎ ጠይቋቸዋል። እስኪ ዋጋዬን ስጡኝ ሲል አይ በቃ ያንተ ዋጋማ በበሬ ተወግቶ እንደሞተው ሴት ወይም ወንድ ባሪያ ነው፣ ስለዚህ ይሄ ነው ብለው ዝቅተኛው በዋጋ ስንገዛ እስኪ አንድን ነገር እናይና ወይም ብራንዱ ከፍ ይላል። እስኪ አነስተኛ ዋጋ የትኛው ነው ብለን ብዙ ጊዜ በአነስተኛ ዋጋ የሚገዛው ሀገር ልጠራ ነበር ትቼዋለሁ። እና የእንትን ዕቃ ሲባል ከሌሎቹ ዕቃ ከአውሮፓውያን ዕቃ ይቀንሳል መስለኝና አነስተኛውን ዋጋ ዋጋዬን ስጡኝ፣ እስኪ ስንት ነው የምትገምቱኝ? ለእኔ ያላችሁ ግምት ዋጋዬን ስጡኝ። 30 ብር ነው ብለዋሉት። 30 ብር ነው ብለዋሉት። በአጭሩ ምን ማለት ነው? ህዝቡ አንፈልግህም ማለታቸው ነው። መልካሙን እረኛ አንፈልግህም።
እንትን በቃ ብለው በገንዘብ ገለጡት። ፍላጎታቸው አለመፈለጋቸውን በገንዘብ በ30 ብር ገለጡለት። 30 ብር ሰጡት። እረኛ ሳይሆን ለባሪያ የሚሰጠው ስጦታ ሰጡት። ስለዚህ እግዚአብሔር በትሩ ሰበረው፣ ሞገስ የተባለውን በትር ሰበረው። በዚህ ምክንያት ራሱን እንደ ወኪል እረኛ አድርጎ አቅርቦ እስኪ ዋጋዬን ስጡኝ፣ ለእኔ ያላችሁ ግምት፣ ለእኔ ያላችሁ አክብሮት፣ ለእኔ ያላችሁን ተሰጥተው 30 ብር ነው አሉት። 30 ብር ነው አለው። ልክ እንደተበሳጨ እረኛ የሚጠብቅበትን የሚያግድበትን ሞገስ የተባለ ከነሱ ምንም ሳይፈልግ በራሱ ተነሳሽነት፣ በራሱ ቸርነት፣ በራሱ ምሕረት፣ በራሱ ፍቅር ከለላችሁ ነኝ፣ የእሳት ቅጥራችሁ ነኝ ያለውን ያንን በትር ሰበረው፣ ኪዳኑን አፈረሰው። እንዴት 30 ብር እኔን ትገምታላችሁ? ለእኔ ግምታችሁ እንዴት 30 ብር ይሆናል ብሎ ያንን በትር ትናረ ህዝቡ ለመልካም እረኛቸው ያላቸውን ንቀት የሚያሳይ ነው። እግዚአብሔር በትሩን ምን አደረገው? ሰበረው። ህዝቡ እረኛቸውን በተራ ዋጋ በ30 ብር ስለገመቱ በገዛ ራሳቸው ፍርድ መስጠታቸው ነበረ። ከእግዚአብሔር ጋር የተፈራረሙትን ኪዳን እግዚአብሔር ምን አደረገው? ሻረው። ታዲያ ቁጥር 14 ላይ ሁለተኛውን በትር ተሰበረች ይላል። እንደገና ሁለተኛውን በትር ዩኒቲ የምትባለው ሞገስ ጥበቃውን ብቻ አይደለም ያነሳው እግዚአብሔር እንደው ጥበቃውን አንስቶ ዩኒቲያቸውን እስራኤል በኢየሩሳሌም ይሁዳና በእስራኤል ሰማርያ ብለው ወይም ወንድም ከወንድሙ ጋር ተላልፎ እንዳይሰጥ አንድነታቸውን ቢጠብቀው ምን አለበት? ሁለተኛውንም በትር ምን አደረገው? ሰበረው። ዩኒቲያቸውንም ሰበረው። በመጀመሪያ ሞገስ የተባለችው በትር ተሰበረች። ጥበቃ ከለላ ተነሳ። ሁለተኛውን በትር ተሰበረች። በህዝቡ ዘንድ የነበረው አንድነት፣ ማህበራዊ ትስስር፣ ወንድማማችነት፣ ሰላም፣ ብሔራዊ አንድነት ብናደረገ መከፋፈል ውስጥ ጠብ ውስጥና ሰላም ማጣት ውስጥ ገባ። በትሩን ሁለቱንም በትር ሰበሰበው። አልጠብቃችሁም፣ ከለላ አልሰጣችሁም፣ አልጋረዳችሁም አለ። እንደገና ደግሞ በመካከላቸው የነበረውንም አንድነት አፈርሰዋለሁ አለ። በዚህ ምክንያት አለመተማመን፣ ሰላም ማጣትና እርስ በርስ መጋጨት ሆነ በመካከላቸው። ሁለቱም በትሮች የተሰበሩት ለእረኛው በተሰጠው አነስተኛ ዋጋ ምክንያት ነው። እሱም 30 ብር ነው። ይህ የአዲስ ኪዳን በአዲስ ኪዳን ይሁዳ ኢየሱስን በ30 ብር አሳልፎ ሰጠው። የወዳጅን ክህደት መፈጸሙን ያሳያል። ይህንኑ ቃል መዝሙር 41:9 ላይ እናንተ አንብቡት። የሰላሜ ሰው ይላል እንትን የዳዊት አማካሪው ከድቶት ከአቤሴሎም ጋር ሆነበት፣ ከአቤሴሎም ጋር አብሮ አበረበት እና ዳዊት በግል አማካሪው ተከዳ፣ ክህደት ደረሰበት። ስለዚህ ያ ደግሞ አማካሪው እጅግ ሲበዛ ተንኮለኛ፣ ቃሉ መሬት ጠብ ማትል ነበረች፣ ምክሩ መሬት ጠብ ማትል ስለነበረች የአቤሴሎም ጉልበት፣ የአቤሴሎም ኃይል ከጀርባ ያለው ምክር ነው፣ የአኪጦፌል ምክር ነው። አኪጦፌል ደግሞ ወዳጁ ነው፣ ከዳዊት ጋር ቁርሾ አለው። ስለዚህ ወዳጁ ስለሆነ ከዳው። አብሮት የሰላሜ ሰው የሚያማክረኝ፣ አብሮ እንጀራዬን የሚበላ፣ አብሮ ከገበታ የሚበላ ወዳጄ የሆነ የቅርብ ሰው ምን አደረገኝ? ከዳኝ። ስለዚህ የሰላሜ ሰው ከዳኝ፣ እንጀራዬን የበላ ተረከሱን በሌ ላይ አነሳ ብሎ ተናገረ። ይሄ ለምግብ ላይ የሚጸለይ ሳይሆን ክህደት ነው። ዋና አንዳንዴ ምግብ ላይ ሲጸለይ ይሰማለሁ። እንጀልትን በልተን ይሄንን ምግብ ይሄን ማዕድ በልተን ተረከሳችንን እንዳናነሳ ብለናልና በልተን እንጠጥጠንጥ ማለት በልተን እንጠጥጠጣልን ማለት አይደለም። ይሄ ቃሉ ክህደት ነው። ወዳጅ ሲከዳ ነው። የሚተማመኑ ሰዎች አንደኛው ለጥቅም ብሎ ስለዚህ ልክ እንደዚሁ ይሁዳም የኢየሱስ ወዳጅ ነው። አብሮት የበላ ነው። አብሮት የሚወጣ አብሮት የሚገባ ነው። አንዳንዴ በሊደርሺፕ ትምህርት ውስጥ ኢየሱስና ይሁዳ ያላቸውን እንትን ስናይ ኢየሱስ ይገርማል። እንግዲህ ይሁዳ ተመልከቱ፣ በፖዚሽኑ ሊዩት ገንዘብ ያዥ ነው። ገንዘብ ይዞ 30 ብር ተቀብሎ ይዞ ኪሱ ሞላ ብሎ ደቀ መዛሙርት አይ መምህሩ ዕቃ አዞት ነው ማለት ነው ብለው አሉት። ገንዘብ ያዥ ነው። ገንዘብ ያዥ ይሁዳ ነው። ዕቃ ገዥም ይሁዳ ነው። በመስሪያ ቤት በፋይናንስ አመራር ውስጥ አንድ ሰው እንትን ሆኖ ካሼርም ሆኖ ገንዘብ ተቀባይም ገንዘብ አውጭም
እቃ ገዢም ፐርቼዘርም እሱ፣ ገንዘብ ሂሳብ ተቀባይ እሱ፣ እንደገና ሁሉንም ነገር እሱ አይሆንም እና በቃ በደንብ ይውጣለት የገንዘብ አምሮቱ ብሎ ሁሉንም ነገር ነው እንትን ያደረገ እያወቀ ኢየሱስ እያወቀ እንትን ገንዘብ ለሱ ነው የሚሰጠው። እቃ እንትን የሚያስፈልጋቸው ነገር ካለ ግዛ የሚባለው እሱ ነው። ገንዘብ ያዝ የሚባለውም እሱ ነው። ሁሉን ነገር የሚያደርገው እሱ ነው። ስለዚህ በ30 ብር ሸጠው። ይሁዳ ከሸጠው በኋላ ተጸጸተ፣ በድርጊቱ ተጸጸተና ያንኑ ገንዘብ ቤተ መቅደስ አምጥቶ ጥሎት ወጣ። ሲወጣ የካህናት አለቆች ደግሞ ይሄ የደም ገንዘብ ነው አንፈልግም ብለው ገንዘቡን ወሰዱና ከሸክላ ሰሪው እንትን ሄደው መሬት ገዙበት። ልክ ለምዕራፍ 11 ላይ እንደምናገኘው ምዕራፍ 11 ላይ ልክ እንደዚሁ ነው የሚለው። እግዚአብሔርም ሊከፍሉኝ ተስማሙ፣ በጥሩ ሊከፍሉኝ የተስማሙበትን ጥሩ ዋጋ በግምጃ ቤት ውስጥ አኖረው አለኝ። እኔም 30ውን ብር ወስጄ በእግዚአብሔር ቤት ባለው ግምጃ ቤት አስቀመጥኩት። ከዚያም የእስራኤልና የይሁዳ ወንድማማችነት በማፍረስ በአንድነት ብዬ የጠራሁትን ሁለተኛውን በትሬን ሰበርኩት። እግዚአብሔርም እንዲህ አለኝ፣ እንደገና የሰነፍ እረኛ ዕቃ ውሰድ፣ እነሆም በምድሪቱ ላይ እረኛ አስነሳለሁ፣ እርሱም የጠፋውን አያስብም፣ የባዘነውን አይፈልግም። እንደዚህ ብሎ ይናገራል። ከላይም ስናይ እግዚአብሔርም ሊከፍለኝ በግምጃ ቤት ውስጥ አኑሮ አለኝ። እንደገና ይሄንኑ ገንዘብ 30 ብር ከፈሉኝ ይላል። በተመሳሳይ ጊዜ እንዳልወስድ ነው ሳነበው፣ በተመሳሳይ መልኩ ልክ ዘካርያስ ላይ እንዳለው እያንዳንዱ ነገር ተፈጸመ። ወስደው ወደ ቤተ መቅደስ ብሩን ወስዶ ጣለው። ከዛም አምጥተው ከሸክላው ሰሪ ቤት ገዙት። ቤቱን መሬቱንም አኬልዳማ የደም መሬት ብለው ጠሩት ይላል። ልክ እንደዚሁ ነው የተደረገውና የተከናወነው ማለት ነው። ስለዚህ የሁለቱ በትሮች መሰበር ዋናው መንስኤ ምንድን ነው? ትልቁ መንስኤ ምንድን ነው? ለእረኛቸው የሰጡትን አነስተኛ ዋጋ ይመለከታል። ከቁጥር 15 እስከ 17 ደግሞ ሰነፉን እረኛ ያሳያል። ሁለተኛው ሰነፍ እረኛ ነው። መልካሙ እረኛ ከቁጥር 4 እስከ 14 ስለተከዳ ሰነፉ እረኛ እሱን ለመተካት መጣ። መልካሙ እረኛ ተከዳ፣ አንፈልግም ተባለ፣ ዋጋውን አሳንሰው ሰጡት። ከዛ በኋላ ያንን ደግሞ ለመተካት ሰነፉ እረኛ መጣ። ሰነፉ እረኛ ሲል የሞራል ጉድለት ያለበት እግዚአብሔርን የማይፈራ መሆኑን የሚያመለክት ነው። ይህ እረኛ የያዛቸው መገልገያ ዕቃዎች የሰነፍ እረኛ ዕቃ ውሰድ ተባለ። የሰነፍ እረኛ ዕቃ ውሰድ፣ ህዝቡን ለመቅጣት ለመበዝበዝ የሚያግዙ መሳሪያዎችን ነው የያዘው። ከ14 ላይ ከቁጥር 4 እስከ 14 ያለው እረኛ የያዛቸው ዕቃዎች በትር ነው፣ ወይም ደግሞ እነዚህ መሳሪያዎች መንጋውን ለመጠበቅ ለመምራት ከአውሬ ለመጠበቅ ነው። በትር የምን በትር? የሞገስ በትርና እንደገና ደግሞ የአንድነት በትር ነው። ይሄኛው ግን የያዘው መሳሪያ ምንድነው? መሳሪያ ነው። ሰነፉ እረኛ መንጋውን የሚጠብቅ ሳይሆን እንደውም እንደ አሕዛብ ነገሥታት ማርከው እንደወሰዷቸው እንደ ባቢሎናውያንና እንደ ፋሪሳውያን የሚያስጨንቅ የሚበዘብዝና የእነሱን ሀብት ሁሉ የሚያግበሰብስ ነው ይሄኛው ሰነፉ እረኛ ማለት ነው። ስለዚህ የተገለጠው ራሱ የመንጋውን ስጋ ይበላል። የተገለጠው ሰነፉ እረኛ። መልካሙ እረኛ ሕዝቅኤል 34 ላይ እንዳለው የተበተኑትን ይሰበስባል፣ የታመሙትን ያክማል፣ የተሰበሩትን ይጠግናል አይደለም። ይሄኛው ደግሞ ልክ እንደ አሕዛብ እንደ ባቢሎናውያን እና እንደ ፋርሳውያን እንደነ ኤጲፋነስ እንደ ግሪካውያን የህዝቡን የመንጋውን ስጋ ይበላል። የያዘው ዕቃ የሰነፍ እረኛ ዕቃ ውሰድ ተባለ። የሰነፍ እረኛን ዕቃ ወሰደ። ስለዚህ በዚህ በሞራልና በስነ ምግባር ጉድለት በጭካኔ ስለተሞላ የመንጋውን ስጋ ይበላል። እንደገና አጥንታቸውንም ይቀለጣጥማል። አጥንታቸውንም እንግዲህ የበግ እንትን አጥንት ቀለጣጠመ ነው የሚባለው አይደለ? ሲበላ ይቀለጣጥማል። የጠፋውን አይፈልግም፣
የባዘነውን አይፈልግም፣ የተሰበረውን አይጠግንም። ስለዚህ አስነሳለሁ። ሕዝቅኤል 34 ላይ ያ እንትን ሰነፍ እረኛውን መስለው የተነቀፈው እረኛ የጠፋውን አይፈልግም፣ የተሰበረውን አይጠግንም፣ የባዘነውን አይፈልግም። ግን ፀጉራቸውን ሸልቶ ይለብሳል፣ ወተታቸውን ይጠጣል፣ ስባቸውን ይበላል። ስለዚህ እኔ እግዚአብሔር ሌላ እረኛ አስነሳለሁ፣ እሱም ባሪያዬ ዳዊት ነው ብሎ የሚመጣውን መሲህ የሞተውን ዳዊት እስራኤልን እንደ አንድ አድርጎ ሳትከፋፈል ፍትህን በማስፈን የመራውን ዳዊት በማስታወስ የሚመጣውን መሲህ በመናገር አንድ እረኛ አቆማለሁ፣ እሱም ባሪያዊ ዳዊት ነው ብሎ ኢየሱስ መጥቶ ህዝቡን የተበተነውን ህዝብ እንደሚሰበስብና እንደገና የባዘነውን እንደሚሰበስብ በትንቢት እንደተናገረ ሁሉ ይሄኛው በተቃራኒው ያደርጋል። ስለዚህ አይፈልግም፣ የባዘኑትን አያደርግም። እንደውም በዛ ፋንታ ስጋቸውን ይበላል። ልክ እንደ አሕዛብ ነገስታት። ቁጥር 17 ላይ ፍርዱን ይናገራል። ከዛ ክንዱን ይወጋል ይላል። በሰይፍ የሚወጋው ክንዱ ነው። እንደገና ደግሞ ቀኝ አይኑን እንደገና ምን ያደርጋል? ይጠቃል፣ ወይም ቀኝ አይኑን እመተዋለሁ ይላል። ስለዚህ እነዚህ ሁለት ነገሮች ክንድና ቀኝ አይን የሚያሳዩት ምንድን ነው? እረኛው ከመመታቱ ቀኝ አይኑ ከመመታቱ ክንዱ ከመመታቱ የተነሳ አይኑ ስለተመታ ጠላት ያንዣበበበት እያየ እንዳላየ ያለፈበትን አይን ነው። ይሄ ክፍሉን ስናየው ህዝቡ ላይ የአሕዛብ ነገስታት እየመጡ ወይም ደግሞ እያስጨነቁት እያየ እንዳላየ ያለፈበትን አይኑን ያንን እንትን አድርጌ ፍርድ ሰጠዋለሁ ብሎ እግዚአብሔር ይናገራል ማለት ነው። ምዕራፍ ቶሎ ልበል። ምዕራፍ 12 ከ1 እስከ 14 እዚህም ላይ በዚያን ቀን የሚለው ቁልፍ ቃል ይጠቀማል እግዚአብሔር በዚህ ክፍል ላይ ስለ መጪው ዘመን ስለ ወደፊቱ ታሪክና የአሕዛብን ውድቀትና እንደገና ደግሞ የራሱን ማንነት ይገልጣል። እግዚአብሔር ራሱን ሲገልጥላቸው ሰማይና ምድሩን ፈጣሪ ነኝ ይላል፣ የሰውንም ህይወት ሰጪ ነኝ ይላል። እግዚአብሔር በሁለት ነገር ራሱ የሰማይና የምድር ፈጣሪ ነኝ፣ ለሰው ህይወት ደግሞ ሰጪ ነኝ ብሎ እግዚአብሔር ራሱን ይገልጣል ማለት ነው። አላችሁ አይደለም? አላችሁ? እሺ። ይሄ ምሳሌያዊ መገለጫ ነው። ኢየሩሳሌምን የሚያንገዳግድ ጽዋ አደርጋታለሁ ይላል። የሚያንገዳግድ ጽዋ ማለት የሚያንገዳግድ ጽዋ ማለት የሚያሰክር ወይን ማለት ነው። እንደዛ አደርጋታለሁ። ለምንድን ነው ማደርጋት? ኢየሩሳሌምን ራሷን ነው ጽዋ አደርጋታለሁ። አሕዛብ ኢየሩሳሌምን ለመውረርና እንደ ምርኮ ወይም ደግሞ ለመጠጣት በግፍ ለመጠጣት ሲመጡ በዚያው ቅስበት የሚያንገዳግድ ጽዋ ትሆንባቸዋለች ይላል ኢየሩሳሌምን። ከቁጥር 7 እስከ 9 ደግሞ ስንመለከት የይሁዳ ድንኳኖች መከታ እንደሌላቸው የገጠር ከተሞች ይሆናሉ። የይሁዳ ድንኳኖች መከታ እንደሌላቸው ይሆናሉ። ኢየሩሳሌም ደግሞ የተመሸገች መቅደስ ያለባት የባለጠጋዎች መኖሪያ ናት። ይሁዳ ደግሞ ገጠራማ ክፍሉ ደግሞ እንደ ኢየሩሳሌም ጠንካራ አይደሉም፣ በኢኮኖሚም በሁሉም። ስለዚህ እነዚህን ልዩነት እንዳይኖራቸው አድርጌ ገጠራማ ክፍል የሆኑትን የይሁዳን ከተሞች እንደ ዳዊት ቤት አደርጋቸዋለሁ። እንደ ዳዊት ቤት አደርግና ኢየሩሳሌምና ይሁዳ ልዩነት እንደሌላቸው አድርጌ እንደገና ከፍ አደርጋቸዋለሁ ብሎ እግዚአብሔር ይናገራል። ስለዚህ ደካማ የሆነውን ግለሰብ ወይም ነገድ ልክ እንደ ዳዊት ብርቱ እስከሚሆን ድረስ አከብረዋለሁ። ይህም እግዚአብሔር ያለውን የቃል ኪዳኑን እኩልነት የሚያሳይ ነው ማለት ነው። ከቁጥር 10 እስከ 14 ስንመለከት በብሉይ ትንቢት ውስጥ ልብ የሚነካ የአዲስ ኪዳን ክፍል ነው። ይህም ትልቅ ቦታ በአዲስ ኪዳን ውስጥም ትልቅ ቦታ የሚሰጠው ስለ መለኮታዊ ሀሳብ ነው። የሞገስና የልመናን መንፈስ አፈሳለሁ ይላል እዚህ ክፍል ላይ። ይሄ በቀጥታ የሰው ልጅ ንስሐ የመግባትና ወይም ደግሞ በራሱ ንስሐ መግባትና መመለስ አይችልም የሰው ልጅ። ነገር ግን እግዚአብሔር መንፈሱን በላያችን ላይ በሚያፈስበት ጊዜ የሚፈሰው መንፈስ ንስሐ እንድንገባ፣ እንድንመለስ፣ እንድንጸጸት፣ እንድንወቀስ ያደርገናል።
ስለዚህ ያልተመለሰውን አንገቱ የደነደነውን በሊባኖስ ዝግባ በባሳን ዛፎችና በዮርዳኖስ ጫካ የተመሰለውን ያንን እንትን መዋቅርና ያንን አመራር ያንን ማህበረሰብ ምን አደርጋለሁ? መንፈሴን አፈስበታለሁ። የልመናና እንደገናም ደግሞ የሞገስን መንፈስ አፈስበታለሁ። ልክ ሳፈስበት ምን ያደርጋል? በራሱ ተነሳሽነት ሳይሆን በእግዚአብሔር መንፈስ አነሳሽነት ንስሐ ይገባል፣ እውነተኛ መመለስ ያደርጋል ብሎ ይናገራል። ከዛ ይሄንኑ ተናግሮ ቁጥር 10 ላይ ወደ ወጉኝ እመለከታለሁ ይላል። እግዚአብሔር ራሱ ነው ይሄንን የሚለው፣ ወደ ወጉኝ እመለከታለሁ የሚለው። የርኅራኄና የልመና መንፈስ አፈሳለሁ፣ ወደ ወጉኝ ወደ እኔም ይመለከታሉ። ወደ ወጉኝ ወደ እኔም ይመለከታሉ። እግዚአብሔር በእረኛው ወኪል አድርጎ ወደ ወጉኝ ወደ እኔ ይመለከታሉ ማለት ምንድን ነው? ወደ እኔ ይመለከታሉ፣ ንስሐ ይገባሉ። ወደ ወጉኝ፣ ዋጋዬን ወደ አሳነሱት፣ እኔን ወደ ተቃወሙኝ፣ ምን አለ? ተቃውመውኛል፣ ወግተውኛል፣ ዋጋዬን አሳንሰውታል። ግን ይመለከታሉ፣ ይጸጸታሉ፣ ንስሐ ይገባሉ። እንዴት ይጸጸታሉ? ጸጸቱ ከየት መጣ? ንስሐው ከየት መጣ? በዳዊት ቤት ላይ የሞገስና የልመናን መንፈስ አፈሳለሁ። የሚፈሰው መንፈስ እንዲጸጸቱ ንስሐ እንዲገቡ ያደርጋል። ወደ ወጉት እንዲያዩ ያደርጋል። ይህም ቃል በቀጥታ 3 ዘመንን አመላካች ነው። ወደ ወጉኝ ይመለከታሉ የሚለው የመጀመሪያው የዘመኑ አይሁድ እግዚአብሔርን ባለመስማት ባለመታዘዝ እግዚአብሔር ራሱን እንደ እረኛ አድርጎ በማቅረብ እንደተወጋ አድርጎ አቅርቦ ነበር። ስለዚህ ወጉኝ ብሏቸው ነበር። ተግባራቸው ድርጊታቸው ወጉኝ ብሏቸው ነበረ። ከዚህ ተግባራቸው በንስሐ መመለሳቸውን ያሳያል። ወደ ወጉኝ ይመለከታሉ የሚለው ከዚህ ተግባራቸው በንስሐ መመለሳቸውን ያሳያል። በዘመኑ የነበሩት አይሁዳውያን ንስሐ እንደገቡ የሚያሳይ ነው። ሁለተኛው በአዲስ ኪዳን ዮሐንስ 19:37 ላይ ስናነበው መስቀል ላይ ኢየሱስ በመስቀል ላይ ሳለ ምን ይላል? የወጉት ያዩታል እንደተባለ ተብሎ ዘካርያስ ላይ ያለው ምዕራፍ 12 ቁጥር 10ን ጠቅሶ ዮሐንስ መስቀል ላይ ኢየሱስ በሚሰቀልበት ጊዜ ጎኑ በሚወጋበት ጊዜ በችንካር በተሰቀለበት ጊዜ ደሙን ባፈሰሰበት ጊዜ መስቀል ላይ በተንጠለጠለበት ጊዜ ይሄንን ጥቅስ ይጠቀማል። የወጉት ያዩታል የሚለውን ጥቅስ ይጠቀማል። ሶስተኛው ደግሞ በስነ ፍጻሜ ነው። የወጉትን ያዩታል የሚለው ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ የወጉት ያዩታል። ዳግመኛ በክብር በሚመለስበት ጊዜ የወጉት ሁሉም ሕዝብ ያዩታል። የወጉት ያዩታል። እንደተጠለጠለ እንደሞተ እንደተሸነፈ ሆኖ ሳይሆን የከበረውን ንጉሥ በመላክ ታጅቦ የሚመጣውን ንጉሥ የወጉት አይኖች ምን ያደርጉታል? ያዩታል ብሎ ይናገራል። ስለዚህ ትንቢቱ በሶስቱም ክፍለ ዘመን ድርብ ተፈጻሚነት አለው። ዘካርያስ በነበረበት ዘመን የዘመኑ አይሁድ እግዚአብሔርን ባለመስማት እግዚአብሔርን ባለመታሰስ ራሱ እግዚአብሔርን ወይም ደግሞ እረኛቸውን ዋጋውን በማሳነስ ችላ እንዳሉት አንፈልግም እንዳሉት እንደተከዳ ወይም ደግሞ እንደከዱት ያሳያል። ታዲያስ ምናል የወጉኝ ይላል። የእረኛውን ዋጋ 30 ብር አድርገው በመክዳታቸው ወጉኝ አለ። እነሱ የወጉኝ ያዩኛል። ከፈሰሰው መንፈስ የተነሳ ንስሐ መግባታቸውን መመለሳቸውን ያሳያል። ኢየሱስ መስቀል ላይ ሆኖ ደግሞ ምንድን ነው ያንን ጠቅሶ የወጉት ያዩታል። ሁሉ እያዩት፣ ሮማውያን እያዩት፣ ፈሪሳውያን እያዩት፣ የተሰበሰበው ሕዝብ ሁሉ እያየው ምን ያደርጉታል? ኢየሱስ ተወጋ፣ መስቀል ላይ ተንጠለጠለ። በኋላስ በምጽአቱ በሚመለስበት ጊዜ ሁሉም እያየው የወጉት ያዩታል ማለት ሁሉም በጋድ በግልጽ እያዩት ኢየሱስ በክብር ይመለሳል። ስለዚህ በሶስቱም ዘመን ተፈጻሚነት አለው ማለት ነው። ከቁጥር 12 እስከ 14 እያንዳንዱን ነገር ለብቻው ያለቅሳሉ ይላል። ይሄም የዳዊት ቤት የሌዊ ቤትና የናታን ቤትና እንደገና ሴሚድ የተባለ ቤት የቀሩት ቤቶች በሙሉ ይላል። እነዚህ 3 መስመር ላይ እንትን ያደርጋል እና 3ቱንም ተቋማት ወይም 3ቱንም መስመሮች ይነቃቃል። ዳዊት ንጉሥ ነው፣ ሌዊ ካህን ነው፣ ናታን ደግሞ ነብይ ነው። ነገስታት፣ ካህናትና ነቢያት፣ የእስራኤል አመራሮች፣ የእስራኤል አለቆች፣ የእስራኤል እረኞች፣ እስራኤልን የሚመሩ ኃላፊነት ያለባቸው እነዚህን 3ቱንም እያንዳንዱ ነገድ ያለቅሳሉ፣ ለየብቻቸው ያለቅሳሉ፣ ንስሐ ይገባሉ ይላል። ንስሐ ግላዊም ነው፣ ቤተሰባዊም ነው፣ ማህበራዊም ነው። ንስሐው
እዚህ ቦታ ላይ እናየው ዳዊት ይላል፣ ሌዊ ይላል፣ ናታን ይላል። ስለዚህ እነዚህን ሁሉ ነገዶችና ግለሰቦች የዳዊት ቤት ብሎ ቤተሰብን፣ እንደገና ሌዋዊ ብሎ ነገድን፣ ናታን ብሎ ግለሰብን ይጠቅሳል። ስለዚህ ግለሰብ፣ ቤተሰብና ነገድ እነዚህ ሁሉ ምን ያደርጋሉ? ንስሐ ይገባሉ ብሎ ይናገራል። ምዕራፍ 13 ከቁጥር 1 እስከ 9 ቶሎ ቶሎ እንትን ላደርግና በዚህ በ5 ደቂቃ እንደዚህ ጨርሼ ለሪፍሌክሽን ቦታ ተዋለሁ። ምዕራፍ 13ም ከ1 እስከ 19 ስናይ ምዕራፍ 13 ላይ የምናይ ዋናው ነገር ምንድነው? የተመታው እረኛ። ምዕራፍ 13 ቁጥር 7 ላይ ወደ ማዕከላዊ ክፍል ሊድ ምዕራፍ 13 ቁጥር 7 እንዲህ ይላል፣ እረኛውን ምታ በጎቹም ይበተናሉ ይላል። እረኛውን ምታ በጎቹም ይበተናሉ። ከምዕራፍ 13 ከቁጥር 7 እስከ 9 የምዕራፍ 13 ማዕከላዊ ስፍራ ነው። የተመታው እረኛ ብለን ርዕስ የሰጠ ነው። እረኛው መመታት የበጎቹን መበተን ያሳያል። እዚህ ላይ ሲሶ በእሳት ማንጠር ብሎ ይናገረዋል። እነዚህ ቁጥሮች የሚያሳዩን ጥልቅ ነገሮች ናቸው። ዘመን ተሻጋሪ የሆኑትን ፍጻሜም አላቸው። ምንድን ነው? በሀያላን መንግስታት መፈራረቅና ጣልቃ ገብነት ምን ያደርጋሉ? ሀገር በቀል መሪዎች ወይም ደግሞ ካህናት፣ ነቢያት፣ እነዚህ ካህናት፣ ነቢያት፣ ነገስታት የተባሉ ሀገር በቀል የእስራኤል መሪዎች እነሱ መወገዳቸውን ያሳያል፣ መመታታቸውን ያሳያል። ባቢሎን፣ ፋርስ፣ ከዛ ግሪክ፣ በነዚህ መንግስታት ወይም በነዚህ ኢምፓየሮች እነዚህ ድንገት የሚከሰቱ እንትኖች የፖለቲካ ለውጦች ሳይሆኑ እነዚህ ሀገራት በእግዚአብሔር እቅድ በእግዚአብሔር ፕሮግራም የሚመጡ ናቸው። በመጡ ቁጥር ግን ባቢሎን በመጣ ቁጥር ንጉሱን እንትን ያደርጋል፣ ካህናቱን እንትን ያደርጋል፣ ነቢያቱን እንትን ያደርግና ህዝቡን አፍልሶ ይዞ ይሄዳል። ስለዚህ እረኛውን ምታ የሚለው ቃል በዘመኑ ላለው እንትን የእስራኤልን አመራር ነገስታትን፣ ካህናትንና ነቢያትን እነዚህን ምን ያደርጋል? ይመታል፣ ያስወግዳል። እነዚህ ላይ እነዚህ የሚነሱት ነገስታቶች ትኩረታቸው ዋና ዋናውን ነው። ንጉሱን ከመቱ፣ ካህኑን ከመቱ፣ እንደገና ነብዩን ከመቱ ሌላው ህዝብ ቀላል ነው። ሌላው በስፍር እኮ ነው ሲሶ ይለዋል። ወይም ደግሞ በአንደኛ ሳሙኤል ላይ ዳዊት ጎልያድ ሲፎክር ዳዊትም እንትን አደረገ፣ ወጣ። ዳዊት በወንጭፍ ጎልያድን መታው። ከዛ ምን ይላል? ዋናቸው እንደተመታ ባዩ ጊዜ ሌላው ምን አደረገው? ሸሹ። ጭፍራው ይሸሻል ዋናው ሲመታ። ስለዚህ እረኛውን ነው ዋናው መምታት ያለበት። ስለዚህ የእስራኤል አለቆች ነቢያትና ካህናትና ነገስታት ወይም ደግሞ የህዝቡ አለቆች መሪዎቹ ከተመቱ ሌላው ቀላል ነው። ይህንኑ ጥቅስ ደግሞ ኢየሱስ ተጠቅሞታል ለራሱ ለመሲሁ ራሱን የተጠቀመው ኢየሱስ ራሱን የተጠቀመው ጸሐፊዎቹ አይደሉም የተጠቀሙለት። ኢየሱስ ራሱ ስለ ራሱ ተናገረው። ማቴዎስ 26 ቁጥር 31 ላይ በዚያን ጊዜ ኢየሱስ በዚች ሌሊት ሁላችሁ በእኔ ትሰናክላላችሁ፣ እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ ተብሎ ተጽፏል የሚል ተጽፏል ብሎ ይነግራቸዋል። ኢየሱስ ስለ ራሱ ወሰደው ይንጣል። በዚህች ሌሊት አላቸው ጌተሰማኔ ላይ ሁላችሁም ትበተናላችሁ፣ ትታችሁን ትፈረጥጣላችሁ። ምን የሚለው ቃል እንዲፈጸም? እረኛውን እመታለሁ፣ በጎቹ ወይም መንጋውን ይበተናሉ ተብሎ ተጽፏል። ይሄ እንዲፈጸም ይሄ ይሆናል ብሎ አለ። እውነትም ኢየሱስን ሲይዙት ሁሉም ተበተኑ። አንዱ ጎበዝ እንደውም እርቃኑን ሁሉ ግልድሙን ጥሎ ሮጠ ይላል። ከኢየሱስ ጋር ማንም አልነበረም። ዋናው ሲያዝ ሌሎቹ ፈረጠጡ ማለት ነው። ይሄ በእንትን ውስጥ የተፈጸመ ትንቢት ነው ማለት ነው። እንግዲህ እናንተ እንትን አድርጉት፣ ይሄንን አንብቡት። ሌላው ምዕራፍ 14 ላይ ዋናው ነገር አሁንም ስለ ጌታ ቀን ይናገራል። ምዕራፍ 14 ላይ የሚነግሰው እረኛ ነው። የሚነግሰውን እረኛ እንመለከታለን። ይሄ የሚነግሰውን እረኛ በምናይበት ጊዜ እስካቶሎጂካል ነው፣ ስነ ፍጻሜያዊ ነው። ስነ ፍጻሜያዊ ስለሆነ የክፍሉም ደግሞ ዋና ሀሳብ ነው። እግዚአብሔር በምድር ሁሉ ላይ ብቸኛና አንድ ይሆናል። እግዚአብሔር በምድር ሁሉ ላይ ንጉስ ይሆናል። ቁጥር 9 ላይ አነበዋለሁ። 14 9
19 እግዚአብሔር በምድር ሁሉ ላይ ይነግሳል። በዚያን ቀን እግዚአብሔር አንድ ስሙ አንድ ብቻ ይሆናል ይላልና እግዚአብሔር ይመስገን። እግዚአብሔር በምድር ሁሉ ላይ ይነግሳል። ይሄ በስነ ፍጻሜ ነው። እግዚአብሔር በምድር ሁሉ ላይ ይነግሳል። ዮሐንስ ራእይ ላይም የአሕዛብ መንግስት የዓለም መንግስት ለክርስቶስ ሆነ ይችላል። ስለዚህ እግዚአብሔር የአንዲት ትንሽዬ ሀገር የእስራኤልና የአይሁድ ብቻ አምላክ መሆኑ የነሱ ብቻ ንጉስ መሆኑ ይቀርና የዓለም ሁሉ ንጉስ ይሆናል። ኢየሱስ በመጀመሪያው ምጽአት ወደዚህ ምድር በመጣ ጊዜ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እነሱ አልተቀበሉትም። ለተቀበሉት ሁሉ ለአሕዛብ ሁሉ ዛሬ እኔና እዚህ ያለን በጠቅላላ ሁላችንም መቼም አይሁዳውያን አይደለንም፣ ኢትዮጵያውያን ነን፣ ወይም ኢትዮጵያውያን አፍሪካውያን ነን። እኛ አንድንም ነበረ ይህ ባይሆን ኖሮ፣ እሱ የዓለም ንጉስ ባይሆን ኖሮ። የአይሁድ ብቻ ሳይሆን ምንድነው የሁሉም ንጉስ ነው፣ የዓለም ሁሉ ንጉስ ነው፣ የአሕዛብ ሁሉ ንጉስ ነው። ስለዚህ በኢየሱስ በመስቀል ላይ የከፈለው ዋጋ ያፈሰሰው ደም ለአይሁድ ብቻ ሳይሆን ለማን ነው? ለዓለም ህዝብ ሁሉ ነው። በመጨረሻም ደግሞ በመንግስቱ ሊነግስ ተመልሶ ሲመጣ በሚነግስበት ጊዜ የአይሁድ ንጉስ ብቻ ሳይሆን የሚሆነው የማን ንጉስ ነው? የኛም የሁላችንም የዓለም ህዝብ ሁሉ ንጉስ ይሆናል ማለት ነው። እና ይህም የክፍሉ ዋና ሀሳብ ነው። እግዚአብሔር አምላክ ይባርካችሁ።